አረ ሉክ ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። አይገርማችሁም? ወደ ሰለሙት እንሂድ። ምንውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አሁን እየሰለመች ያለችው ሂሩት የምትባል አሽሃዱ አላ ኢላሃ ኢላላህ እንደምታዩት አሁን የሰለመችው ሂሩት ይቺ ነች። ኦኬ ይቺ ልጅ ያው ሂሩት ምናምን ይላል እዚህ ጋር እንደምታዩት። እስቲ ወደ ኋላ መለስ ብለን ቪዲዮቿን እንይ ብለን ገባን። ላየን بدان እኮ በማንም የለም በመሐመድ መንገድ ነው ይላል ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም። መቼ ተለቀቀ ማየት ምንም ጥርጥር የመቼ እንደሆነ ማየት ይቻላል። በሱናው ለግራ እቺ ነች አንደኛው የሰለመችው። ሁለተኛው የሰለመችውን ደግሞ እንመልከት፣ ወይ ደግሞ የሰለመውን አካል እንመልከት። ሌትስ ጎ ማሂር ይባላል። ላሳያችሁ። ይሄ ማሂር ሰለመ የተባለው ረሱሉላህ ማሻአላህ ማሂር ነው እየሰለመ ያለው። ማሂር ማን ነው የሚለውን ደግሞ እስቲ ገባ ብለን ያው ይሄ ልጅ ነው እየሰለመ የነበረው ማታ። ይሄ ልጅ ከ46000 ምናምን በላይ ተከታይ ያለው። ኦኬ እስቲ ወደዚህ ወደ እንመለከት። የመጨረሻው 10 ላይ በጎዶሎ 2025 የሚለቀው የነበረው የኡስታዙ ነው ወይም ደግሞ ኢየሱስ አምላክ ነው ብለን መስበካለን። ያው ክርስቲያኖች ምላሽ መስጠት የነበረ الناظر ترى إلى الملأ من بين ሰላም አለይኩም ነው የሚለው። ይሄ ሰው ነው አሁን ሰለመ እየተባለ ያለው ሰው ይሄ ነው ማሂር። ምዕራፍ 3 ቁጥር 50 አይገርማችሁ? ሙስሊሞች ናቸው እየሰለሙ ያሉት። ኦኬ እንግዲህ እንደዚህ እየሰለመ ያለው ማን ነው? ማሂር ነው። ማሂር ምንድነው? አስቀድሞ ሙስሊም እንደውም ለክርስቲያኖች መልስ እሰጣለሁ እያለ የሚሞግት የሚመልስ የሚሰጥ ሰው ማን? ማሂር ሰለመ ማታ። ማለት ያ ባት የማን ባት ነው? የአላህ ባት ነው። ኦኬ ስለዚህ ለዛ ለባቱ አምልኮ ይቀርባል። አውርዶልና እናመልካን እሱ ባዘዘነ እንከተላለን። ስለዚህ ለባቱ አምልኮ ይቀርባል። ባቱ ምን አስነጠለህ? አውርዶልና ቁርአን በዛን እንከተላለን እንመራ። ለምን መሰለ ወንድም አለም ይቅርታት ወንድም አልኩኝ ትልቅ ሰው ድምጽ ይመስል ለምን መሰሎት? ምክንያቱም ባቱ ሲገለጥ ድረስ ስግደት አልወረዳችሁም። የተሰገደ ስግደት የለም። ማን ነው አለህ እንደዛ? ኦኬ ጥሩ በጣም እሺ። መጽሐፍ ላውጣ ማለት ነው። አውጣ። እሺ በጣም ጥሩ። ግን ጥያቄን ተቀበሉኝ። ቆይ አንዴ ልጨርስና እቀበላለሁ። ምንም ችግር የለውም። እቀበላለሁ። አንድ ከእናንተ አንድ ከኛ እየጠያየቅን ስለሆነ ከዛ አንጻር ነው። አረብኛ ነው እንግሊዝኛ ነው የምችለው? አረብኛ ትችላለህ? እሺ ኦልራይት ኦኬ። ያው ካሜራ ልክፈት። ሴቭ አልኩኝ፣ ከፈትኩ። እሺ ኦኬ እሺ ይኸው አሁን ማነብልህ አዲስ ነው። ምዕራፍና አንቀጽ ነገሩ ቁርአን ላይ ከሆነም ምዕራፍና አንቀጽ አዲስ ነው ያመጣሁት። ቁርአኑ ላይ 6842 የሱራ 6842 ባት የሚገለጥበትን ቆይ ሱራውን ላውጣው። እሺ ቁርአኑን ላሳይ መጀመሪያ።
ቁርአኑን ላሳይ መጀመሪያ እሺ ቁርአኑ 68 ሱረቱል አልቀለም አንቀጽ 42 ላይ ኦኬ እሺ ዮሙ የክሾፍ አንሳቅ የሚለው ማለት ነው ባት የሚገለጥበትን ያው ባት የሚገለጥበትን ከሃዲዎች ወደ መስገድም የሚጠረጥሩበትንና የማይችሉበትን ቀን አስታውስ ይላል። ይሄ ቀን መቼ ቀን ነው ኢማም? አረብኛውን ወደዚህ ያው ችግር የለውም። ያው ቀረባሩ ቆይ እንደዚህ ላድርግልህ ሙሉ እንድታነበው ይነበብልህ። አሁን ዞረብኝ አይታየኝ ዞረ ኦኬ አሁንስ ብዙም አይታየኝ መዝሙር ነው እንዴ? እሺ ቆይ ወይ እንደዚህ ጠጋላ አድርገው አይገስ ቆይ ካሜራ ይሁን ምን በትልቁ ላኩት። ቆይ እስቲ ሜቢ አሁን ልሞክር። አሁንስ አሁን ደህና ነው አይገስ የቀሩት እኮ ነው ዲያቆን። አሁን ደህና ነው አይደል ኢማም? ብዙም ማክል አይደል? ኦኬ እስቲ አማርኛውን አዙር። አማርኛውን እንትን በሉ ችግር የለም። አማርኛውን ሳሳይ እኮ አረብኛውን ብለውኝ እኮ ነው። ለአረብኛው አልታየኝማ። እሺ እንግዲህ አማርኛው እሺ ይሄ ይታያል። እሺ ያው እሺ ባት የሚገለጥበትን ከሃዲዎች በቅንፍ ይላል ወደ መስገድ የሚጠሩበትን የማይችሉበትን ቀን አስብ ይላል ወይ ማስታወስ ይላል። መቼ ነው ይሄ ቀን? ይሄ አንብብ ጨርሱ እኮ ይኸው 4 ነጥብ ተዘጋ። አስታውስ ይላል። ሌላ የለም። ሳነብ ብለዋል። እሺ አይኖቻቸው የፈሩ ውርደት የምትሻፈናቸው ሲሆኑ ወደ ስግደት የሚጠሩበትን እነሱም በምድር ዓለም ደህና ሆኖ ሳሉ ወደ ስግደት በእርግጥ ይጠሩ ነበር ይላል። አሁን መቼ ነው ይሄ ቀን የሚጠሩበት? ባት የሚገለጠው መቼ ነው? ይሄ እኮ ባት ይገለጣል እያለህ አይደለም። ባት አለው ብሎ ተናገር አይደለ? ባት የሚገለጥበት ነው የሚለው። ባት የሚገለጥበትን ነው የሚለው። ባት በሚገለጥበት ነው የሚዋል። ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። እሺ አስታውስ ማለት እኮ ለሚመጣው እንትን እያለ ሊያብራራልህ እኮ ነው ወደፊት እኮ። መቼ ነው ቀኑ ይሄ ባት የሚገለጠው? እኮ ስታነበው ነው ይመጣልህ። እያብራራ እኮ ነው የሚሄደው እኮ። እንዴት እናድርገው ታዲያ? ማለት ሳነብ ብለዋል። ወደ ላይ ከፍ አድርግና እስኪ ዝቅ በለው። ወደ ላይ ከፍ አድርግ። እሺ አይኖቻቸው የፈሩ ውርደት የምትሻፈናቸው ሲሆኑ ወደ ስግደት የሚጠሩበትን እነርሱም በምድር ዓለም ድሃ ሆነው ሳሉ ወደ ስግደት በእርግጥ ይጠሩ ነበር። በዚህ ንግግር ከሚያስታብሉ ሰዎች ጋር ታወኝ። እነርሱን ይበቃለው ከማያውቁት ስፍራ አዘናግተን እንይዛቸዋለን። እነርሱን አዘገያለሁ፣ ዘዴ ብርቱ ነውና። በእውነቱ ዋጋ ትጠይቃላችሁን? እሺ አሁን የቱ ማለት ቀኑን ለምን አይነግሩኝም? ምን ተናገር? እሺ የዚህን እንትን ተፍሲር ያውቁታል? የዚህን ሱራ ተፍሲሩን እኮ እየነገረህ እኮ ነው፣ በአማርኛ እየነገረህ አይደል? እሺ ስለ ቂያማ ቀን ያውቃሉ ኢማም? ጥያቄ መልስልኝና ይልጠይቅና ከዛ ደግሞ ትጠይቀኛለህ። አንድ ጊዜ ስለ ቂያማ ቀን ያውቃሉ? እዚሁ ላይ እኮ ጥያቄውን እንጨርሳለን ከኔ ጋር። እሺ ችግር የለውም። አንድ እኔ ልጠይቅና ከዛ ደግሞ መልሰህ ትጠይቀኛለህ። አንድ ጊዜ እኮ ይሄን እንጨርስ እንጂ። እሺ ጥያቄ አንድ ብቻ ናት። እኔ አንድ ጥያቄ ብቻ ናት። አንዲት አንዲት ብቻ። አንዴ ቆይ ኢማም፣ ለምን ይሄን አትጨርስልኝ? አንዲት ጥያቄ አንዲት መሀል አትግቡ እሺ ፕሊዝ። ቆይ እንዳይረባበሽ ይቅርታ። ኢማም ወንድሜ አንዲት ጥያቄ ብቻ። ኢማም ወንድሜ ስማኛ፣ እንዴ ትጠይቀኛለህ? እኔ ጠየቅኩ መጽሐፍ ቅዱስ ሳይሆን ቁርአን የጠየቁ ቁርአኑ ላይ ያለውን ነገር ፍታልኝ ያልኩ አንተ ብትጠይቀኝ ካለው እኮ ስለ ቂያማ እኮ እየጠየቀኝ እኮ ነው። ሀሱ እኮ ያወራም ስለዛ። ተፍሲሩን ላሳየህ እና ሐዲሱን ላሳየህ ስለ ቂያማ ቀን እንደሆነ ይሄ ቀን። ተፍሲሩን ሐዲሱን ተውና እኔ አሁን ጥያቄ ላቅርብና ከዛ ደግሞ እንወያያለን።
አሃ ምን መልሰህልኝ ነው ምቶ አልገባኝም። ጥያቄ ያለኝ አንድ ጥያቄ አታስተናግዱ ኢማም አንድ ነገር ብለኝና አላስተናግድ ሚዩት አድርግ እንዳታነሳ ሚዩት አድርግ በቃ እንዳታነሳ ሌሎቻችሁ ቀጥሉ ጥያቄ ያለኝ እታችን ማወርድ ሚዩት አድርግ አሁን አትረብሽ ሚዩት አድርግ የተጀመረ ነገር አይ ቅድም ዲያቆን ይሄ ልጅ አበባን በአረብኛ እንደተች በእንግሊዘኛ ክፈች ብሎ ሲያዘጋት የነበረ ነው አሁን ደግሞ ከእርሶ ጋር እንደዚህ ያዛጋና አውቆ ነው እኔ አላልኩም አትዋሽ እኔ አላልኩም ጭራሽ እሺ በቃ ያ ረሱል የሚለው ወይ ከሷ ጋር ያ ረሱል አላህ የሚል አለ መሰለኝ ሰላም እንዴት ነሽ እንኳን በሰላም መጣሽ እንኳን በሰላም ቆያችሁኝ ሙስሊም ነሽ አይደል አልহামዱሊላህ ሙስሊም ነኝ መልካም ሱረቱል አልቀለም ላይ ጥያቄ እሱን እስቲ መልሽልን ይሄ ባት የሚገለጥበትን ቀን የሚለው ቀኑ መቼ ነው ባቱስ የማን ነው ይቅርታ አድርግልኝና እኔ ሰው ባወራው ላይ ላወራ አይደለም የመጣሁት የራሴ ሐሳብ አለኝ የምትቀበል ከሆነ ጥያቄን አትመልሽልኝም አልመልስም ለምን እንደማትመልሽልኝ ምክንያቱም አላወኩኝም ነው ማለቴ የማላውቀውን ነገር አላወራም አታውቂውም ይሄንን ስለ ቂያማ ቀን አልተማርሽም አላውቅም ጥሩ ጥያቄ ልቀይርልሽ ሌላ የምታውቂው የኔ ጥያቄ መጀመሪያ ቋንዴ ጥያቄ እየተጠየቀ ስለገባሽ ጥያቄ መመለስ አለበት ኦኬ ዝም ብሎ አላውቀውም ብሎ ማለት አይቻልም ጥያቄ የለኝ ይሄን አልተማርኩም አላውቅም ካሽ ያ ጥያቄ ልጠይቅሽ የሰማሽ ነው አለሽ ኦኬ እሺ አሁን እኮ ቀረ እኮ ባይዘው እቺ አላውቀውም የምትለው ሙድ እኮ ቀረች ባይዘው ምክንያቱም ይሄው ከመጣው እስልምናውን አላውቅም እንዳትሉ ተፍሲር አለው ሐዲስ አለው ስለዚህ ይሄን ክፍል እስቲ ተፍሲሩ ምን ይላል ብላችሁ መመልከት ይችላልላችሁ ማለት ነው ለምሳሌ እኛ ተርጓሚ ያለን የሆነ ነገር ብንጠየቅ ተርጓሚያችን ሄደን ያለን በተርጓሚያችን እናብራራለን አንድ ክርስቲያን አላውቅም ካለ ተርጓሚውን ሄዶ ነው ማየት ያለበት አላውቅም ካላችሁ ተፍሲሩን ማየት ነው መልሱ ተፍሲሩን ታያላችሁ ሐዲሱን ታያላችሁ ተመልሱናላችሁ ማለት ነው አሁን የሚደባበቅ ነገር የለም በሁለታችንም ወገን ስለዚህ የሌላ የሚመልስልኝ ሰው ካለ ድልስት ካልሆነ ግን ቀጥሉ እናንተ ኤፍታይ አይ ዲያቆን እዚህ ሩሂ እኮ ስትል ቁጭ ብለ ሐሳብ መስጫ ሳጥን መሰለቻቸው መሰለኝ ዝም ብሎ የራሴ ሐሳብ አለ ምናምን እያሉ እየገቡ ነው እና እኛ እዚህ ደብዳቤ መቀበያ ምናምን ፖስታ ቤት አይደለም እንሰራው እሺ ቤት የንጽጽር ቤት ነው እና ይሄ ደግሞ ሐሳብ መስጫ ማለት ነው ቀጥይ መዝሙረ ያሬድ ጥያቄ መጠየቅ ይቻላል ጥያቄን ሙስሊም ነሽ እንዴ አይዋ በጣም ጥሩ ጥያቄን የቀድሙን መልሱን ትመልሽልኝ ባት የሚገለጥበትን ቀን የሚለው ስለ የትኛው ቀን ነው ስለማን ባት ነው የሚያወራው የውመል ቂያማ በጣም ጥሩ የማን ባት ነው የአላህ ባት ነው በጣም ጥሩ እሺ ቪዲዮ ልክፈታ እንደ ጥያቄ አሁን ምን ላይ መሰለሽ ያለው እህታለም ባቱ ኦኬ የታለ ሐዲስ ወላውጣው ድጋሚ ሻረብኛ ተቻለሽ እንግሊዝኛ ነው የምትችይው አማርኛ ሐዲስ በአማርኛ አለ እንዴ አይዋ ምናሺ በአማርኛ ተተርጉሟል ሐዲስ ተተርጉሟል እሺ ክፈቻ እንደሱ ከሆነ በአማርኛ የለኝም እኔ ያለኝ እንግሊዝኛውና አረብኛው ነው ያለኝ እኔ መክፈት አልችልም ወይ ንገሪኛ የት በምን ላገኘው የት ነው ያለው ምን ብዬ ልጻፍ እኔ አላውቅም ያንን እኔ ያው ሳነብ አገኝ አይለው ያ በአማርኛ ነው የማነበው ምን ላይ ነው የምታገኘው ምን ነው የምታነበው አፕሊኬሽን ነው ምን ይባላል አፕሊኬሽኑ አፕሊኬሽን ምን ይባላል እኔ ስሙና እኔ አልከታተልም ኖርማል ከሰው ላይ የሚተላከ ምናምን ተላልከ እንደዚያ ነው የምናነበው ያው አፕሊኬሽን
አፕሊኬሽን እኮ የምትላላኪው አይደለም ምጭኙ ነው። ከሰው ጋር የምትላላኪው ነገር ሳይሆን አፕሊኬሽን ስልክሽ ላይ ጭነሽ ዳውንሎድ አድርገሽ የምትጠቀሚው ነው እንጂ የምትላላኪው አይደለም። የጠየኩሽ እኔ ዳውንሎድ አፕሊኬሽን ስላልሽኝ የምትጠቀሚው አፕሊኬሽን ምንድን ነው? ሸር አድርጌው ነው ከሰዎች ወደ እኔ ሸር አድርጌው ነው። ካልገባኝም። ስለዚህ ዌብሳይት ነው ወይስ አፕሊኬሽን ነው? አፕሊኬሽን የሚጫን ነው። ምንድነው ጥያቄ ካሁን ወንድሜ? ጎበዝ ጥያቄ መሰለሽ። አማርኛ ለስራሽኝ አማርኛውን እንድታነቢልኝ ፈልጌ ነው። አማርኛው ምን እንደሚል ማየት ፈልጌ ነው። መጠየቅ የምትፈልገውን በአማርኛ ጠይቄ እያልኩ ነው። እኔ ደግሞ በጣም ጥሩ እሺ፣ መጠየቅ የምፈልገው ልጠይቅሽ። ያው እያሳየሁሽ ስለነበረ ለዛ ብዬ ነው። እሺ እንግሊዘኛው ምን ይላል? እሺ እንግሊዘኛው ምን ይላል መሰለሽ? ሙስሊሞች ይቀራሉ። እንግዲህ አይሁዶችም ክርስቲያኖችም ወደ እሳት ይወረወሩና ከዛ ማን ይቀራል? ይኸው እዚህ ጋር then the Almighty will come to them in a shape other than the one which they saw the first time ይላል። አላህ ወደ አማኞቹ ወደ እናንተ ማለት ነው መጀመሪያ ባዩት መልክ ወይም አካል ሳይሆን ባላዩት መልክ ወይም አካል ይመጣል ይላል። and he will say እንዲህ ይላል I'm your Lord እኔ አምላካችሁ ነኝ ይላችኋል እናንተን። and they will say እናንተ መልሳችሁ ምን ትላላችሁ? you are not our Lord አንተ አምላካችን አይደለም ትሉታላችሁ። አላህ ራሱ መጥቶ እኔ አምላካችሁ ነኝ ሲላችሁ አንተ አምላካችን አይደለም ትሉታላችሁ። እንዲሁም አምላካችን አይደለም ብቻ አይደለም ምን ትሉታላችሁ? ያው and they will say you are not our Lord and none will speak to him then but the prophet and then it will be said to them እናንተ ዝም ትላላችሁ መልእክተኛው ብቻ አላህን ያወሩታል። ከዛ እንዲህ ይባላል do you know any sign by which you can recognize him የምታውቁት ምልክት አለ ወይ? አላህ ለመሆኑ የምታውቁት ምልክት ምንድን ነው ሲባሉ they will say the sheen ምን ይላሉ? ባቱን ይላሉ። and so Allah will then uncover his sheen whereupon every believer will prostrate ይላል። ከዛ ሁሉም አማኞች ስጁድ ይወርዳሉ ይላል። አሁን እኔ ጥያቄ መጀመሪያ ላይ አላህ ሲገለጥ አምላካችን አይደለህም ያላችሁበት አካል ምን አይነት አካል ነው? ተቋረጥኩ አለው የለውም አላ አንተ መዝሙርዬ እንዴት ነህ? እሷ ነች ፖዝ ነች ቆንዬ ደህና ነህ ወይ? አንዱ እንደርሶ እንዴት አለ መዝሙርዬ ደህና ነህ ወይ? እግዚአብሔር ይመስገን ሰላም ለርሶ ይሁን። እርሶ ኖት እንዲያላወኩም ይቅርታ። አይ መዝሙርዬ ሁላችሁም ሰላም ብያለሁ። ቅድም ገብቼ ኔትወርክ አስወጥቶኝ ነው። ፖዝ አድርጋለች ልጅቷ እንጠብቃታለን። እሺ ይቅር ይበሉኝ። መምህር አስቀምጣችሁ ነው እንዴ እናንተ? ወይ እሺ ታው መዝሙርዬ ቀጥል። ጥሩ ነው። አንተ በማስረያ ወርዳለች ልጅቷ። ሌላ ሰው ይግባና ያ እሺ ሌላ ሰው ካለ ቢመልስልኝ። ምክንያቱም ለሙስሊሞች ሲገለጥ ራሱ አላህ ሙስሊሞቹ አንተ አላህ አይደለም ብሎ ይክዱታል። ራሱ አላህ እኔ ነኝ እኮ ይላል እኮ እኔ ነኝ አምላክ ሲል አይደለም ይሉታል። ምን አይነት አካል ስላያችሁ ነው የካዳችሁት? ምን አይነት አካል ስላያችሁ ነው አንተ አይደለህም ያላችሁት? ድምፁን ሰምታችሁ ነው አንተ አይደለም ያላችሁት? መልኩን አይታችሁ ነው የሆነ መልክ አይኖ አንተ አይደለም ያላችሁ? ምክንያቱም ራሱን አላህ ነው አይደለህም ብላችሁ እኔ ነኝ ሲላችሁ አይደለህም የምትሉት። የትኛውን መልክ ነው አይደለህም ያላችሁት? ኦኬ የትኛውን ዛቱን ነው ሲፋቱን ነው የትኛውን ነው? አንድ ሁለተኛ ደግሞ ከዛ ወረ ደግሞ ታዲያ በምንድነው የምታውቁት ይባላል። ከዛ ምን ትላላችሁ እናንተ ሙስሊሞች? አሰበም አላሰበም አንድ ሰው ጊፍት ሰጠ ያንን ተጫዋች ተሻላችሁ ስጦታ ይሄን ያህል ሚሊዮን ብር ትባላለህ። ከዛ በኋላ በባቱ ትላላችሁ። እሺ ቆይ እስቲ ማጣቀውን አትቀባጥር። እሺ ናግባ። እኔ እኮ በጣም ይገርማል። ማጣቀውን አትቀባጥር ካላችሁ እንግዲህ የራሳችሁ መጽሐፍ እኮ ነው እየሰደባችሁ ያላችሁት። እኔ እኮ መጽሐፉን ያነበብኩት ይኸው ቡኻሪ አዲስ ያው 7439 ያነበብኩት። ሳነባት ቀባጠር ይባላል እንዴ? ወይ መጽሐፍን ነው እየሰደብክ ያለው እኮ ወይ ገብተህ ማስረዳት። ተሳስተሃል፣ ስተረጎሞ ተሳስተሃል ካላችሁ አርሙኝ፣ በደስታ እረሙኝ። ከዛ በተረፈ ግን ራሱን ሳነብ ቀባጠርክ ካላችሁ
መጽሐፍን ነው እየሰደብክ ያለኸው። ሰው ብዙ አልገባኝም። እሱ ይቅርና ይልቅ ስድቡ ምናምን ይቅርና ይኸው መጽሐፍ ከፍቻለሁ። አረብኛውን ከፈለጋችሁ አረብኛውም አለ። ሰው እንዴት ነው የሚፈታው የሚለውን ብትፈቱልኝ ነው የሚሻለው እንጂ ስድብማ ምን እውቀትም አይፈልግ፣ ፊደልን መቁጠር አይፈልግ። እሺ ታች ተመለሽ። ተደውሎብኝ ወጥቼ ነው። ችግር የለውም። እሺ ጥያቄን ሰምተሽኛል ወይስ ልድገም? እሺ አነበብኩና ዋናው ጥያቄ ምንድነው? ወደ ጥያቄ ሂድ። እሺ አላህ ሲገለጥ እኔ አምላካችሁ ነኝ ሲል አይደለም ያላችሁ ለምንድን ነው? ምን አይታችሁ ነው አይደለም ያላችሁት? አላህ እኔ አምላካችሁ ነኝ ሲላችሁ አይደለም ያላችሁት ምኑን አይታችሁ ነው? የት ነው እንደዛ የሚለው? ያኔ አይደለም የሚለው ማለት ነው። እሺ ቅድም እኮ ሳነብ ነበረ። እሺ በደንብ ስሚኝ። ይሄው እዚህ ጋር ይኸው then the almighty will come to them in አረብኛ ካነበብሽ አረብኛ ለምን አልከፍትልሽም? ነገሩ በአረብኛ በአማርኛ የለም መሰለኝ፣ ብቻ አላውቅም። ያኔ በአማርኛ የለኝም ብለሃልና ዝሮ ምንድነው ጥያቄ? ወደ መጨረሻው ስትሄድ ምን አይታችሁ ነው ያልከው? ምን አይታችሁ ነው? አላህ አልታየም ከአሁን በፊት ማለት ነው። ምኑን አይታችሁ ነው አምላክ አይደለህም አምላካችን አይደለም የምትሉት? አላህ ሳላየው እንዴት ያኔ አይቼው የማላውቀውን እንዴት ማለት ይሄን ልትቻል? ታይቶ እኮ አይታወቅም እኮ። ምኑን አይታችሁ ነው አምላካችን? አላህ እኔ ነኝ አምላካችሁ ሲላችሁ አንተ አምላካችን አይደለም ያላችሁት ምኑን አይታችሁ ነው? አላህ እኮ ይታያል መንፈስ። እኔ እኮ የጠየኩሽ ጥያቄ እኔ አምላክ ነኝ ሲል አላህ በቂያማ ቀለት ለእናንተ ተገልጦ እኔ አምላክ ነኝ ሲላችሁ አምላካችን አይደለም ብላችሁ ክዳችሁታል። ምክንያቱም እኔ አምላክ ነኝ ሲል እኔ ነኝ አምላካችሁ። ይኸውልሽ እዚህ ጋር ላንብብልሽ። ይኸው then the almighty will come to them ምኑን አይታችሁ ነው የምትለኝ? ምኑን አይታችሁ ነው የካዳችሁት? አዎ እኮ ይታያል እኮ አምላክ። ኦኬ እንዴት ነው ጥያቄን እንዴት ላድርግ? ምኑን አይታችሁ ነው አልክ? እኔ ደግሞ አምላክ ይታያል እያልኩ ነው። ይሄ ከሆነ ጥያቄ ምኑ ይታያል ከሆነ እኔ ደግሞ ይታያል ያኔ ይታያለው እንዳለን ያኔ እንደላ ሐዲስ ለአላህ እንደሚታይ ማለት ነው። አላህ እሺ ላስረዳሽ ድጋሚ፣ ችግር የለውም እህት አለም። ይሄ ክፍል የሚያወራው ሱረቱል አልቀለም ላይ ያለው 6842 ላይ ያለውን በሐዲስ እያብራራው ነው። አንድ ቆይ ላስረዳሽ በደምብ ጥያቄን ስላልተረዳሽኝ ነው። የቂያማ ቀንን እየተብራራ ነው። ኦኬ በዚህ በሐዲሱ ላይ ስለ ቂያማ ቀን ክስተት እየተብራራ ነው። ከቂያማ ቀን ክስተቶች ውስጥ አንደኛው ክርስቲያኖች፣ አይሁዶች ወደ እሳት ይወረወራሉ። ኦኬ ከዛ እናንተ ትቀራላችሁ ይላል። ሙስሊሞች እናንተ ስትቀሩ አላህ ለእናንተ ይገለጥላችኋል። አሁን ጥያቄን በደንብ ስሚኝ። ከዛም ይላል ይኸው then the almighty will come to them in a shape other than the one which they saw the first time አላህ መጀመሪያ ባዩት መልክ ሳይሆን በሌላ መልክ ይመጣባችኋል ይላል። እናንተ ላይ and he will say እንዲህ ይላችኋል እናንተን ሙስሊሞችን፣ ክርስቲያኖችም አይሁዶችም ወደ እሳት ተወርሮ እናንተ ናችሁ የቀራችሁት። ከዛ ምን ይላችኋል? I am your Lord እኔ ጌታችሁ ነኝ፣ እኔ አምላካችሁ ነኝ ይላችኋል። ለማ እናንተ ደግሞ ትላላችሁ you are not our Lord ትላላችሁ። ኖ አንተ አምላካችን አይደለም ትሉታላችሁ። የመጀመሪያው ጥያቄ ይሄ ነው። እኔ አምላክ ነኝ ሲላችሁ አላህ አይደለህም አንተ አምላካችን ለምን አላችሁት ነው ያልኩት። ምኑን አይታችሁ ነው አይደለህም ያላችሁት? ወይኔ ምኑን አይታችሁት ነው አይደለህም ያልኩት? እኔ እያየ ነው አይደል እንዴ? እኔ እኮ ምንም እያየ ነው እኮ። ምኑን አይታችሁ ነው ትለኛለህ? እያያችሁት አንተ አይደለህም ትሉታላችሁ ትለናለህ። ይሄው እየታየ እኮ ነው። ያኔ እየታየ እኮ ነው። ለምንድን ምኑን ታውታላችሁ የምትለኝ? እኔ አምላካችሁ ነኝ ያለ እየታየ እኮ ነው። ታዲያ ለምንድን ነው አምላክ አይደለህም ያላችሁት? አምላካችን አይደለም ለምን አላችሁት? እኮ ያለም አሁን እኮ ለመጀመሪያው መልስ ተግባባህ አይደለ? ያኔ ምኑን አይታችሁት ነው ላልከን ይታያል አልኩህ አይደል? ይሄ ተመለሰልህ። ከታየ አይደለህም ለምን አላችሁት ነው ያልኩት። አይደለም ይሄ ሁለተኛ ጥያቄ ነው። ኧረ አይደለም ጥያቄ እሱ ነበረ። እህት አለም ታይ እኮ ምኑን አይታችሁት ነው ስትል እኮ ያኔ እንደምታይ ነገርኩህ አይደለ? ይሄ ደግሞ ያኔ ስላየነው ነው አይደለም የምንለው ማለት ነው። ምክንያቱም እንግዲህ ስላያችሁት ነው አምላክ አይደለም የምትሉት።
እኮ ምኑን አይታችሁት ነው ስትል ይታያል እያልኩ ነው። ታይቶ ነው እያልኩ ያለሁት ይታያል እያልኩ ነው። ከታየ ታዲያ ለምንድን ነው ነህ የማትሉት? አምላካችን ነህ እኮ አይደለም ያላችሁት፣ አይደለህም ነው ያላችሁት እኮ። ለመጀመሪያው ጥያቄ ያንን ተረድተኸኛል አይደለም? አልተረዳሁሽም። ምክንያቱም የሚታየውን ነገር እየካዳችሁ ስለሆነ የሚታየውን ነገር ካዳችሁት እኮ። ልንገርሽ ቆይ፣ ታይቶማ ተገልጦማ እኔ አምላካችሁ ነኝ ሲላችሁ እናንተ ግን አንተ አምላካችን አይደለህም አላችሁት። የኔ ጥያቄ አሁን ነህም አይደለህም ለማለትም ማየት ያስፈልጋል። ያያችሁት ምን ቢሆን ነው አይደለህም ያላችሁት? የኔ ጥያቄ ይሄው አሁን አመጣው። እኔ ደግሞ እያልኩ ያለሁት ምኑን አይታችሁ ነው ስትለኝ ጊዜ ይታያል እያልኩ ነው። አሁን ለምሳሌ አለ ደጃል ሊመጣና እኔ አምላካችሁ ነኝ ይለናል። ያ ትርኢት መቼም ያኔ በሰፊው ያኔ የታወቀ ነገር ነው። ስለዚህ አሁን እኛ አምላካችን አይደለህም እንለዋለን። አምላካችን አረባ ደጃል ነው ይሄ። እኔ አምላክ ነኝ ያለው ደጃል ነው። አረ ተረጋጋ ብራዘር። እኔ ስለ ደጃል ነው እያወራሁ ያለሁት። ያ እኔ አምላካችሁ ነኝ ብሎ ይመጣል ለምሳሌ ያክልኩ ገባኝ። እቺ አላህን ለምንድን ነው አምላካችን አይደለም ያላችሁት? አላህን ለምንድን ነው አምላካችን አይደለም ያላችሁት? አንደኛ እኔ ሐዲስን ያኔ ራእዩን ሳይሆን የመጣው ታሪክ ይሄው ሰሂህ ቡኻሪ 7439 የቡኻሪ ሐዲስ ነው። ደኢፍ ነው እንዳትይኝ። ሙስሊም እና ቡኻሪ ሐዲስ ደኢፍ ሆኖ ማያውቁም እኮ እያልኩ ያለሁት። አንደኛ ሲተረጎም ያኔ በእንግሊዝኛ ሲተረጎም ምናምን የቃላት አረብኛውን ተርጉሚያ ታዲያ ይሄው አረብኛው። ለዚህ እኮ ነው እኔ እኮ በአማርኛ አንጠልኩ እኮ ለዚህ እኮ ነው። አረብኛውን ተርጉሚ እሺ። እንግሊዘኛውን በቃ ተይው እሺ። አረብኛውን ተርጉሚ በአማርኛ ማለት ነው። በአማርኛ ኧረ ጉድ። እሺ አማርኛውን አንብቢልኝ ምን እንደሚል አማርኛውን አውጪና። አንተ አውጣው እንጂ ያወጣ አይደለም። እኔ አማርኛ የለኝም እኮ። ኧረ አታርኪኝ ፕሊዝ። አማርኛ ነው የለኝም እኮ አልኩሽ። ሲጀመር ሐዲስ አንተ ነው እኮ ያመጣኸው አይደል? እንደው እንደሚወይ ታው እንጂ ያሬድ ያኔ አንተ ያመጣሁልሽ እንግሊዘኛና አረብኛ ያመጣሁልሽ ጨረስኩ ነኝ። አንቺ ደግሞ ትክክል አይደለም ካልሽ አንቺ ማስረጃሽን። እኔ የራስሽ አንዴ ቆይ ስሚ። የራስሽ ሊቃውንቶች የሙስሊም ኢማሞች ሱና ዳትካም በሚባል በሳውዲ አረቢያ ኢማሞች በሚጠበቅ በዚህ ዌብሳይት ላይ ሐዲሶቹን ያስቀመጡበትን አመጣውልሽ በአረብኛና በእንግሊዘኛ። አረብኛ ስለማልችል እኔ እንግሊዘኛን አነበብኩና ተረጉምኩ። ተሳስተሃል ካልሽኝ በጣም አሪፍ። አረብኛውን አንብበሽ ተርጉም፣ ወይ ደግሞ አማርኛ ካልሽም አውጭና አማርኛውን አንብቢልን። ይሄው የሐዲስ ቁጥሩ ይሄው ቡኻሪ 7439 መጽሐፍ 97 ሐዲስ 65 ቮሊዩም 9 ሰማሃል አይደለ? ስለዚህ ያቆራርጣላ ወንድሜ። ወደ መጨረሻው ሲሄድም በአማርኛውን ጣው እንዳግባባን እያልኩ ነበር። በቋንቋ ራሱ ልንግባባ አልቻልንም እና ስለዚህ ያኔ እዚህ ላይ እለፈው ማለት ነው። እንግሊዘኛ አልችልም፣ ሁለተኛ ደግሞ አረበኛም አልችልም። ስለዚህ በአማርኛ ነው አይደለም? ያ ደግሞ ሊያግባባን ስላልቻለ እሺ፣ ስለ ንገሪኝ። ሐዲሱ ምንድነው የሚለው? አንቺ ጋር አማርኛ ጋር ያለው ሐዲስ ጥብቃያንችን ንገሪኝ። ጥሩ ምንድነው የሚለው? ስለ ቂያማ ቀን ሙስሊሞች አላህ ሲገለጥ ምንድነው የሚሉት? እኮ እኔ እኮ ያኔ ወይ ይኸውልሽ ምን ታረጊ መሰለሽ? ሂጂና ሐዲሱን ከስልክሽ ላይ ስክሪንሻት አንሺና ተመልሰሽ ነይ። ከዛ እዚህ ጋር በትልቁ ላይ ሆነሽ ታሳይናለሽ። እኔ አንድ ቴሌፎን አለኝ እኮ ውጪና እጠብቅሻለሁ። ውጪና ከአማርኛው ሐዲስ አለኝ ስላልሽ የቁጥሩን ሰጠውሽ። ቁጥሩን ይዘሽ ሄደሽ ስክሪንሻት ፎቶ አንሺና ተመልሰሽ ግቢና እንየው። የቱን? ይሄን ሐዲስ? አዎ በአማርኛ ሌላ ነው የሚለው ስላልሽኝ ይሄን ቁጥር ይወስደሽ አማርኛውን ይዘሽ ነው። ሌላ ይላል ሳይሆን ያልኩ በአማርኛ አንጣው ነው ያልኩ። ሌላ ይላል እኮ ይዘሽ ነው። እኔ አማርኛ ስለሌለኝ አንደካከም ፕሊዝ። እኔ አማርኛ ስለሌለኝ አንቺ አማርኛ አለኝ ስላልሽ ይዘሽ ነው። ውጪና አማርኛውን ስክሪንሻት አድርገሽ የቁጥሩ ሰጂ ስክሪንሻት አድርገሽ ነይ። እሱን ሐዲስ አዎ አሁን ያወራንበትን ሐዲስ አዎ እንደ እኔ ለቆ የለማህን የለኝ። ኦሮ ጉድ ኦኬ እሺ። አይ ቲንክ እኔ ቀልድ ነው ያልሽው አንቺ በጣም ጊዜ ተርፎሻል ማለት ነው። ታለም እንደ ስልኬ ላይ አማርኛ አለ አልሽ ቅድም
ስልኬ ላይ አማርኛ ጭያለሁ ተላልክ ያለው እንዲህ ብያ ስልኬ ላይ ያለው አማርኛ አንድ ስልክ ነው ያለኝ አልሽ። ውጪና አምጪ ስልሽ የለም ስልኬ ላይ እንዴ! አረጉት። ከባድ ነው በጣም። እሺ ሌላ ወይ ሙስሊም ካለ ገብቶ ይህን ጥያቄ ቢመልስልኝ። ጨርሻለሁ እኔ ሩሂ ወይ ኤፍታ የተቀበሉኝ ሌሎቻችሁ መምህር ቢኒያም አይቶችም አንዶች ይቀጥሉ። ሲጀምር በዚህ ልክ መልፋት የማይጠበቅቦትም ነበር። መጀመሪያ እሷ ሀዲሱን አላውቀውም ስትል ሀዲሱ በአማርኛ ነው ስትል እታች ማስቀመጥ ነበርና ሌሎች መጠየቅም የምትፈልጉ ግቡ። እሺ በነገራችን ላይ የእፎይ ውይይት እንደምታዩት እኔ እየቆየ የሚፈነዳ ቦምብ ብየዋለሁ። የዛን ጊዜ ብዙም አልፈነዳም ነበር እና አሁን እየቆየ ሲፈነዳ በጣም ፍንዳታው እያስቸገረ ነው ያለው። አህባሹ ዋህብያውን፣ ዋህብያው አህባሹን መከራ እያዩ ነው። አህባሹ እሱን አንተ እስልምናን አትወክልም፣ አንተ ሙስሊም አይደለህም፣ ሙስሊም ጋር ተወያዩ። እንዲሁም ጭራሽ ከክርስቲያኖች ጋር የተወያያችሁት አሉ ነው አህባሾቹ። ከክርስቲያን ጋር የተወያያችሁት እንጂ ከሙስሊም ጋር አልተወያያችሁም አሉ። እና ይህ ሁሉ ውዝግብግብ በጣም ነው በቃ እየሳኩም እየገረመኝም ያለው እና ይሄን የአህባሽና የዋህብያ ነገርን እፎይ በደንብ አድርጎ ነው አላማውን ያሳካው። ጎበዝ ነው እፎይ፣ ታውቁታላችሁ። በጣም ጎበዝ ነው፣ ብልህ ነው እና በተለይ ማን ነው ራሱ አምላክ? በፊት አምላክ ማን ነው በሚለው ውይይት ላይ አላህ ነው ወይስ እግዚአብሔር ነው በሚለው ላይ በቃ ዳዊት እንዲያለ ሙሴ እንዲያለ ነበረ። ግን ሪሊ ማን ነው አላህ? የእስልምና አላህ የሚለውን በአህባሽና በዋህብያ መካከል ያለውን ነገር ደግሞ ሲመጣ ይሄው እርስ በርስ አንተ አትወክለንም፣ አንተ በዚህ ወጥተህ አንተ ሙስሊም አይደለህም አሉ ማለት ነው። እና እየቆየ ነው ብዙ እያቃጠለ ያለው እየረበሸ ያለው የእፎይ ውይይት እና በደንብ እናያለን። ሌላው ደግሞ ምን ታዘብኩኝ? እሺ ይፍታይ ሐሳብ የሰጠው እንደ ሶሪ ይቅርታ። አይ በዚህ አጋጣሚ አንድ ስብሽ ያለው ግቢ ሐሳብ ለማስተላለፍ ነበር። ሰሞኑን የእንትኖቹን የአህበሾቹን ቪዲዮ ምናምን አንዳንድ የኛ ልጆች እንትን እያደረጉ ዲዩት ምናምን እያደረጉ እየሰሩ ነበርና ወይ ሙሉ ቪዲዮውን መጀመሪያ አድምጡትና ዲዩት አድርጉ። ምክንያቱም ውስጡ መልሶ ክርስትናን ክርስቶስን የሚሳደብ ቅዱሳንን የሚሳደብ ነው። እመቤታችን ቅድስት ድንግል ማርያም የምትመለክ እንደሆነ አይነት አድርገው ምናምን ነው እየሰሩ ያሉት። እንደገና ነብይ እያመለክን እንደሆነ ምናምን አድርገው ነው እነሱ ራሱ በቪዲዮቻቸው ሐሳብ እያስተላለፉ ያሉትና ወይ ቪዲዮውን በጥሞና አድምጡት መጀመሪያ ዘን ሐሳቡን እንትን ማለት ካለባችሁ ዲዩት ስታደርጉም ቆርጣችሁ ዲዩት አድርጉ ወይ ደግሞ ስቲች አድርጋችሁ መስራት ትችላላችሁ። ነገር ግን እነሱ የሚሉትን ሐሳብ ባለ ማገባደዳችሁ ወይም ባለ መጨረሻችሁ የተነሳ መልሳችሁ ራሳችሁን እየሰደባችሁ ነው። እንደዚህ አይነት እንትኖች በደንብ እየተደጋገሙ ነው። ባለፈው በዛኛው መንዙማ ነው ኦር ነሺዳ ምናምን በሚባለው እንጉርጉሮ በዛኛው ራሳችሁን ሰደባችሁ። ኢየሱስ ነብይ እንጂ ኢሳ ነብይ እንጂ አምላክ አይደለም በሚለው መርየም ምናምን በጽይት ምናምን አለ ብላችሁ ይሄው እመቤታችን ማርያምን ሙስሊሞች አወደሷት ምናምን ብላችሁ ከስር ገብታችሁ ስታለቀልቁ ነበር። አሁንም ደግሞ ከዚህኛው ውይይት በኋላ ያንን ውስጠት ነው የደገማችሁት እና ያው እኛ ወይ ፈንጃም ካኝ ወይ ደግሞ ድንጋይ አይደለንም ከስተታችን የማንማር ያ ስለሆነ ቪዲዮውን ስትሉ ጥንቃቄ ብታደርጉ ለማለት ያክል ነው። ዲያቆን አዋይ ጥሩ ምንም እኔ እሱ ትልቁ ነገር ኡስታዝ ሁሱ በቃ ዋሃብያ ነው ክሎን የተዋየው አህባሾች እኛን አንዴ ሚውት አድርግልኝ ወንድም አለም ፕሊስ እድል እንሰጣለን ችግር የለውም። አህባሾች እኛን አንዴ ሚውት አድርግልን ፕሊስ። አህባሾች ምን እያሉ ነው? ከክርስቲያን ጋር የተወያያችሁት እስልምናውን ከሚወክል ሰው ጋር አልተወያያችሁም እያሉ ጭራሽ እንደውም እኛ ድራማ እንደሰራን አይነት ነገር አድርጎ ቪዲዮ ሲሰራ አይቻለሁ። እኛ የምናውቀው ኡስታዝ እሱ ኡስታዝ ነው ሙስሊም ነው።
እኛ ከክርስቲያን ጋር አልተዋየንም። የተዋየነው ከኡስታዝ እሱ ጋር ነው። ኡስታዝ እሱ ግን የዋህብያን ሴክት የሚወክል ነው። በቃ አለቀ። ስለዚህ እናንተ ናችሁ መናገር ያለባችሁ። አህባሽ ከዋህብያ ጋር ነው እንጂ መናገር ያለባችሁ። አህባሾች እኛን ብሌም ልታደርጉ አይገባም። ድራማ ይሉናል ጭራሽ ከእፎይ ጋር የሰራችሁትን ድራማ ይላሉ። ይሄ አይ ዶንት ቲንክ ትክክል አይደለም። እና የራሳችሁን ልዩነት ማስተናገር ነው እንጂ ወደኛ እንትን ብሎ ያን ነገር መፍታት አለባችሁ። ኤኒዌይስ ስትገቡ ነበር ያወራሁት። ወደ ጥያቄያችን እንመለስ። ባቢ ነው የሚለው አቤት አቤት። ሰላም ብያለሁ። እንኳን በሰላም መጣ። ሰላም ሰላም። እንዴት ነህ? ሙስሊም ነህ? እሺ ሙስሊም ነህ? አዎ ነኝ። አልሐምዱሊላህ። በጣም ጥሩ። ቅድም ኢስላም ናም ሙስሊም ነኝ። መልካም። እሺ ጥሩ። ቅድም ስናገርበት የነበረው ርዕስ ነበረ ስለ ባት የሚለው ማለት ነው፣ ስለ ሱረቱል አልቀለም እና እሱ ላይ እውቀቱ አለህ? ምን አልከኝ? እሺ ጥያቄህ ምን ነበር? እሱ ላይ? እሺ መጀመሪያ ይሄ ባት የተባለው የማን ባት ነው? ባት የሚገለጥበት የሚለው የማን ባት ነው እና ቀኑ መቼ ነው? አዎ ተመልሶልህ ነበር አይደል? የትንሣኤ ቀን ነው። የአላህ ባት ነው። በጣም ጥሩ። እሺ ባቱ ሲገለጥ ለምንድን ነው? አዎ ሰምቻለሁ። የሚንኮሻኮሽ ነገር አለ። ኤፎን እንኳን ነው ይንቀለው። አይ እኔ ጋር ያካፋ ነው፣ ኤርፎን አይደለም ነው እንዴ? እሺ እሺ። እድለኛ ዝናብ። አንተ እዚህ በሙቀተኛ ልናልቅ ነው፣ አንተ ዝናብ እየዘነበልን ነው። አሪፍ ነው። እሺ ምን ይላል እዚህ? ይኸውልህ ቡኻሪ አዲስ ላይ ይሰማል እኮ። እኔ አይሰማህም እንዴ? አይሰማህም? ኦኬ ወይ ኔትወርኩ የተስተካከለ ሰው ይግባ። ዝናብ ነው እያለም ስለሆነ ሜቢ ዝናቡ ይሆናል። የእኔ ትልቁ ጥያቄ እዚህ በቡኻሪ 7439 ላይ ኦኬ ባቱ አንደኛ ስጁድ ይወረድለታል። ባቱ ሲገለጥ አምልኮ የስግደት ይቀርባል። ከዛ በፊት ግን እኔ አምላክ ነኝ ሲል አላህ አምላክ አይደለህም ብላችሁታል። አምላክ አይደለህም ያላችሁት ምኑን አይታችሁ ነው? እኔ ጥያቄ ምኑን ተረድታችሁ ምን አይታችሁ ነው አይደለህም ያላችሁት? ዲና ያደረጋችሁት ራሱ አላህ እኔ አምላክ ነኝ ብሎ ነው የሚነግራችሁ። እኔ የእናንተ አምላክ ነኝ ጌታችሁ ነኝ ሲላችሁ አይደለህም ነው የምትሉት። ምኑን ነው አይደለህም ያላችሁት? ለምንድን ነው አይደለም? ምኑን ሳይታችሁ ነው? ምን ተረድታችሁ ነው አይደለም ያላችሁት? ከዛ በኋላ ትጠይቃላችሁ። ታዲያ በምንድን ነው የምታውቁት ትባላላችሁ። ምክንያቱም አይደለህም ስላላችሁት ትጠይቃላችሁ። ታዲያ ሲገለጥ አይደለህም እኔ አምላክ ነኝ ሲል አይደለህም በአምላካችን አይደለህም ብላ ገባ ሰው ካለ ሙስሊም አላውቅም። ኢንጂነር ባንጃው ነው የሚለው። ዛሬ ዝምታ ነው ወይስ እኔ የተሰማው አይደለም? ትሰማለህ? አሬ ሰማል ዲያቆንዬ። ኦኬ እሺ መልካም። በቃ ሲገቡ እንቀጥላለን። ዳማከሴ በጣም በጣም ስላገኘሁሽ ደስ ብሎኛል። ባይዘዌ አንዴ ላንቺም አስተያየት ልስጥና በቃ እናንተ መምህር ቢኒም ስላሉ ሀሳብ ይሰጣሉ። የሆነ ቪዲዮ አይቼ ነበረ ዳማከሴ አይ ቲንክ እዮዳቤ ገብተሽ ያደረግሽውን አይቼ በጣም 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 አድንቄሻለሁ። ሴት ተኮኖ ያ ሁሉ ጫና ውስጥ እየደረጉብሽ እንዳትዋሹ፣ ውሸታም ናችሁ፣ ውሸታም ነህ፣ ይቅርታ ካልጠየቅ አሁንም እያልሽ በዛ ሁሉ ጫና ውስጥ እውነትሽን መግለጥሽን በጣም በጣም ሳላደንቅ አላልፍም እና በጣም በጣም የሚደንቅ ነገር ነው ያደረግሽው። ፖለቲካ ሊሰራ ነበረ፣ ፖለቲካቸውን ውሸት እንደሆነ አሳይተሽ ነው የወጣሽው። ሊጫኑሽ እየሞከሩ እንኳን ደቂቃሽን እያስጠበቅሽ እንዳትገው መሀል ላይ እያልሽ
በደንብ ነው እንትን ያርሻቸውና በጣም አሪፍ ነው። በርቺ ለማለት ነው እህታለም። ለወንድሞችሽ ያለሽ መቆርቆር ፍቅር በጣም የሚደንቅ ነው እና በጣም አሪፍ ነው። ቪዲዮዎቿን ገብታችሁ እንዲሁም አይ ቲንክ የሆነ ቪዲዮ ላሳያችሁ። ለምን ምን እያወራው እንደሆነ ላሳያችሁ። አይገስ ባሳይ ነው የሚሻለው። የሚገባ ሙስሊም ካለ እንግዲህ ቀስ ብሎ ይገባል። አይ ሚን መግባት ትችላላችሁ። ቀስ ብሎ ይገባ ስል ደግሞ አስጠበቁን እንዳትሉን። እሺ እህታችንን ያደነኩበትን ምክንያት ላሳይ። ጎበዝ ያልኩበትን ምክንያት ለምን መሰላችሁ? ኦኬ እሺ ይኸው ተረተሻል ታሪካችንን ውይይታችንን ነበርኩ ቀደም አንስቼ ኢብራንና ኢፎ ይግባ ነው የምትሉትና መሀል ላይ ዳገቡብኝ። በማወራው በማስረጃ አወራለሁ። ፈቅዳችሁልኛል? ክብር የማይነካ ቆለም ችግር የለም። ኢብራንና እፎይ እንዲወያዩ የምትፈልጉ ከሆነ ኢብራን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ እፎይ የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሀል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሀል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው ገብተው ወንድ ከሆነ ይምጣ፣ ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎይ የእነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ማን ስለሆነ የሚነወጣና መረጃ አለሽ እንዴ? አለኝ። እከፍታለሁ ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈትሽ ታወራለሽ። እነሱ እንደዛ ነው ያደረኳቸው። እሺ ከፍታለሁ። እኔ ደግሞ እየመዘገብኩ ነው። መዝግቤ መልስሽ። እሺ ቪዲዮውን እንግዲህ አንዴ እሺ ባቢ አንዴ በቃ ቪዲዮውን እንግዲህ ገብታችሁ ጨርሱት። ባቢ ስለገባ ወደ ውይይታችን ሄድና ሙስሊም የሚገባ ከሌለ ግን እናሳያለን። ችግር የለውም። ይሄ እንግዲህ የዮዳብ ቤት ነው። ቸት ዳማከሴ እነ አቡበከር አሉ፣ እነ ኢብራሂም አሉ፣ እነ ኢምራን አሉ፣ እነ አብዱልከሪም አሉ፣ ሌሎችም አሉ፣ እነ አናስ አሉ እና በተሰበሰቡበት ነው ይህን በደንብ በጀግንነት የተናገረችው ማለት ነው። በኋላ ላይ ሙሉን አሳያችኋለሁ። እሺ ልመለስ ወደ አንተ። ተመልሳል? ይሰማሃል? ይሰማኛል። እሺ የጠየቁ ጥያቄ የነበረው በቅያማ ቀለት አላህ ተገልጦ እኔ አምላካችሁ ነኝ ሲላችሁ አንተ አምላካችን አይደለህም ትሉታላችሁ። ይኸውልህ የማነበው ቡኻሪ 7439 ነው የማነበው። ቡክ 97 ሐዲስ 65 ነው የማነበው። አየ ምናልከኝ እዛው ራሱ ሐዲሱ ይናገራል አይደል እንዴ? በማያውቁት መልክ ይመጣባችሁ ይላል አይደል? በጣም ጥሩ ጎበዝ ባቢ፣ ያው መጣህልኝ። ስለዚህ መጀመሪያ የምታውቁት መልክ የትኛው ነው? ማለት ያው ለእኛ የነገረንን አሁን እኛ አባት አለው ብለን እናምናለን፣ 2 እጆች አሉት ብለን እናምናለን። ለእኛ በነገረን ልክ ለእኛ በገለጸልን ልክ እናውቀዋለን። ከዛ ውጭ በሆነ መልክ ለእኛ ይታየናል። በዛ ጊዜ ነው እኮ። ስለዚህ አላቅህም ያላችሁት ምኑ ስላያችሁ ነው? ምክንያቱም ራሱ አላህ ነው መጥቶ ይኸው ቆይ ራሱ አላህ መጥቶ ብለን አይታችሁትማ እኮ ነው አናቀም ያላችሁት። ይኸው ምን ይላል? then the almighty will come to them ወደ እነሱ ይመጣል። አንዴ የትንሣኤ ቀን እኮ ነው አይታችሁት። አንዴ ማየት ነው የምታወራው። ላንብብልህ ስለ ትንሣኤ ቀን ነው እያወራ ያለው አይደል እንዴ ሐዲሱ? አዎ እሱን እኮ ላንብብልህ። ስለ ትንሣኤ ቀን ነው እያወራ ያለው። በትንሣኤ ቀን ላይ የሚከሰተውን ክስተት ጠቅላላ እየዘገበልክ ነው። ከዚህ ውጭ መቼም ክስተት አይፈጠርም አይደለ? የተዘገበው ነው። የተዘገበው ላይ መሐመድ ሲናገር ምንድን ነው የሚለው? ትዝ ይልህ እንደሆነ እንዲያውም ጥያቄ ምን ነበረ? የሚንኮሻኮሽ ነገር አለ ባቢ። ጥያቄው ምን ነበረ? ለአላህ መልእክተኛ ምን ጥያቄ ይቀርብላቸዋል? ጌታችንን እናየዋለን ነው በቅያማ ቀለት ጌታችንን አምላካችንን ልናየው እንችላለን የሚል ጥያቄ ነበር። ጥያቄው ራሱ ሲጀመር ይኸው። ከዛ በኋላ አዎ ታዩታላችሁ፣ ምንም ችግር የለውም ታዩታላችሁ። ልክ ምንድን ነው እንዲሁ የሚለው ጨረቃንና ፀሐይን በንጹህ ሰማይ ላይ ልታዩ እንደምትችሉት ሁሉ አላህም ያን ጊዜ በደንብ ታዩታላችሁ፣ ይታያል አሏቸው ማለት ነው። በጣም ጥሩ። ከዛ ክርስቲያኖችና የቅያማ ቀለት መጣ። ክርስቲያኖችና አይሁዶች እናንተ የምታመልኩት ማንዳን ነው ምንድነው ተብለው ጠየቁ። እንደዚህ ነው የምናመልከው አሉ። ወደ እሳት ሂዱ ተባሉ። ማን ቀረ ይላል? ሙስሊሞች ቀሩ ይላል።
ከዛ ሙስሊሞች ሲቀሩ ይኸው there remain only those who used to worship Allah alone አላህን በብቸኝነት ብቻ የሚያመልኩ ይቀራሉና እናንተ ማለት ናችሁ። ከዛ በኋላ አላህ ይገለጥና ምን ይላል? then the Almighty will come to them in a shape other than the one which they saw the first time አየው መጀመሪያ ባዩት መልክ ሳይሆን ባዩት ቅርጽ ሳይሆን ባላዩትና መልክና ባላዩ ቅርጽ ይመጣል ይላል። መጀመሪያ ያያችሁት መልክና ቅርጽ አለ። ምክንያቱም ይሄው ምንድነው የሚለው the one which they saw the first time መጀመሪያ ካዩት በተለየ መልክ ይመጣባቸው ይላል። ኦኬ ከዛ በኋላ and he will say እንዲህ ይላል I am your Lord ይላችኋል። እኔ አምላካችሁ ነኝ ይላችኋል። ራሱ አላህ ለማን እናንተ ደግሞ ትላላችሁ you are not our Lord ይላሉ። አንተ አምላካችን አይደለም ይሉታል። ከዛ ዝም ይባላል። ከማን በስተቀር ከመሐመድ በስተቀር ይላል። ከዛ ይጠይቃሉ እነዚህ ታዲያ በምንድን ነው የምታውቁት ይባላሉ። then it will be said to them do you know any sign by which you can recognize him ታዲያ በምን ምልክት ነው የምታውቁት? ምክንያቱም እኔ ነኝ ሲል አይደለህም ስላላችሁት ታዲያ በምን ነው የምታውቁት ሲባሉ they will say the shin ይላሉ። በባቱ ነው የምናውቀው አምላካችን ይላሉ። and so Allah will then uncover his shin ከዛ በኋላ አላህ ባቱን ይገልጣል ይላል። ባቱን ሲገልጥ የዛን ሰዓት ስጁድ ይወርዳሉ ይላል። አሁን የኔ ጥያቄ መጀመሪያ ያያችሁት መልክ ምን ነበረ? በኋላ ደግሞ የታየው መልክ ምን ስለሆነ ነው አይደለህም ያላችሁት? የመጀመሪያው ጥያቄ ይሄ ነው። ተጽፏል ያልተጻፈ ነገር ለምንድን ነው የምትጠይቀኝ? ተጽፏል ብለህ ያልተጻፈ ትለኛለህ እንዴ? ተጽፏል ብለህ ያልተጻፈ ትለኛለህ እንዴ? የትንሣኤ ቀን ነው ምናየው የትንሣኤ ቀን ነው። የትንሣኤ ቀን ነው ምናየው አይደለ? አዎ እኮ ስለዚህ ምንድነው የምታዩት? መጀመሪያ ያያችሁት መልክና በኋላ ደግሞ ስታዩት የካዳችሁት መልክ ምን አይነት መልክ ነው? ለኛ ባልገለጸልን መልክ ከመጣ የዛኔ እንትን እንላለን። ኖ አይተውታል እኮ ነው። መጀመሪያ አይተውታል በዛ ሰዓት ነው ባቢ ይኸውልህ ወንድሜ መጀመሪያ አይተውታል ነው። መጀመሪያ ባዩት መልክ አይደለም የመጣው ነው የሚለው። መጀመሪያ ያዩት መልክ አለ በዛ መልክ አልመጣም ነው የሚለው። ይኸውልህ እዚህ ጋር ምንም ይለሚል አየው in which they saw the first time ይላል። አየው እዚህ ጋር መጀመሪያ ባዩት መልክ ሳይሆን ይላል። ስለዚህ መጀመሪያ ያያችሁት መልክ ያላ መልክ ነው አይደለም መልክ ነው ነው ጥያቄ። የገለጸልንን አልኩህ እኮ የተለያዩ አካላቶች አሉት በዛ መልክ እንደሚገለጽ ያው አላህ በትንሣኤ ቀን አሁን ሁሉም ሰው እንደሚያየው ማለት ገነት የገቡ ሰዎች አማኞች እንደሚያዩት ነብዩ በሐዲስ ተናግሯል። እርሱን ለማየት አትገፋፉም አሉ። ልክ ጨረቃን እንደምታዩት ጌታችሁንም በትንሣኤ ቀን ታዩታላችሁ። አያችሁትና አይታችሁት እኮ ሲገለጥ አምላካችን አይደለም አላችሁት እኮ። በማናውቀው መልክ ከመጣ ነው አናምንም። አንተ ጌታችን አይደለም የምንለው መጀመሪያ የምታውቁት ምክንያት መልክ ነው። ምክንያቱም አይታችሁታል። መጀመሪያ አይታችሁታል ይላል። መጀመሪያ የምታውቁት ያያችሁት መልክ ነው መልክ ነው። ምክንያቱም ይኸውልህ which they saw the first time ይላል። መጀመሪያ ያየነው ነው። ይሄው እዚህ ጋር እያነበብኩልክ ነው። አላህ መጀመሪያ ባዩት መልክ ሳይሆን በሌላ መልክ ይመጣባቸዋል ነው የሚለው። ይሄው the Almighty will come to them in a shape other than መጀመሪያ አልታየም ብራዘር። እንደዛ ይሄው እያነበብኩልክ ነው። እኔ እኮ አይደለም ያልኩት። ይሄው ላሳየህ ድጋሚ እንግሊዝኛ ትችላለህ ባቢ? እስኪ ሰፊ ላይ አድርገውና እንትን በል ታነባለህ። እሺ ትልቁ ላይ አርጊኝ ፕሊዝ ሮሂ። በቁመቱ አርጊውና አንዴ ላስነበው። ቆይ እሺ ዲያቆን ወይ አሉ ምን አልሽኝ? እሺ አዎ ቆይ እንትኑ እሱ ጋር እመጣለሁ። ሁለተኛ ጥያቄ እሱ ነው። ትልቁ ላይ አርጊኝ አንዴ በቀጭኑ አርጊኝና ወደ ጎን አርጊኝ። እኔ ይዞኛል። እስቲ የሚችል ሰው በትልቁ ያርግ። ሞዴሬተሮች አላችሁ?
አይ ቲንክ ሰው መቀነስ አለበት አይደል መሰለኝ። እሺ ቆይ ጠጋል አድርግልህ፣ ችግር የለውም ጠጋል አድርግልህ። አሁን ሞክር እስቲ። አዎ በቁመቱ አድርገኝ ነኝ ፕሊዝ፣ ወደ ጎን አላዛር። ዲያቆንዬ ግሪዱ ማስተካከል አትችልም? እኔ ኔትወርክ ያዘኝ። አዎ እሺ፣ ሌላ ሰው ኧረ ማን ነው እባካችሁ ግንባሩን የገለጠው? እሺ እሺ፣ አሪፍ ቴንኪ በጣም። አሁን ይታያል ወንድሜ ባቢ? ያ እሺ እሺ፣ አንብበው። ይኸው አንብበው። እኔማ ቅድም ደጋግሜ አንብቤ እኮ አይልም ስላልከኝ ነው ልጠቁምልህ እያነበብኩ ሄዳንተ። እሺ ምን ይላል? ይታያል እኮ ሀሳቡ ከሚጀምርበት አድርገዋ። ታዲያ ከመሀል ነው የምትጀምረው? ከመጀመሪያው ጀምራለህ እንዴ? ከዚህ ከላይ መጀመር ፈለግ? አይደለም፣ ይሄን ሀሳብ የሚጀምርበት ቦታ የለም። ከሱ እኮ ነው ያሳየው እኮ። ይኸው ወዴት ከፍላል? ወዴት ላድርግልህ? ከየት ጀምር? ከዚህ ልጀምር? ከዚህ እሺ ሌት እሺ ኤቭሪ ኔሽን ፎሎ ዘት። እስኪ የቱ ጋር ነው? መስመሩን አሳየኛ እንዴ። እሺ የኔ ጥያቄ ያለው እዚህ ጋር ነው ያለው። ከፍ እያነባለሁ ስላልክ ከፍ በል ከፈለከው። እኔ ግን እዚህ ጋር ነው ያለው። ይኸው እዚህ ጋር then the almighty will come to them። አንብበው። እኔማ አንብቤ አይልም ስላልከኝ ነው ወንድም አለም። አንብበህ ይኸው ፍታ ራስህ። ይኸው አይልም ምኑን ነው ያልኩህ? እኔ አይልም ነው ያልኩህ። አዎ አይልም ያልከኝ ምኑን ነው? አላዩትም አልከኝ። እኔ ደግሞ አይተውታል ብዬ ሳሳይህ አይልም እንደዛ አልከኝ። እሺ የት ነው የታየው? ጥያቄ እሱ ነው። እሺ ጥሩ ላንብብልህ ድጋሚ። then the almighty will come to them in a shape other than the one which they saw the first time ማለት ነው። ተርጉም እስኪ ተርጉምልን። በእናትህ በጣም አታድክመኝ። ቅድም 3-4 ተተረጉምልህ አልቀበልም ብለኛል። ስለዚህ አንተም ትርጉም ንገረኝ። ተሳስቼም ከሆነ ታርመኛለህ። ሁለታችንም እንግሊዝኛ ሁለተኛ ቋንቋችን ነው። ለማን ነው የተረጎምከው? ምን አልከኝ እኮ? አይሰማም ድምጼ? ወይኔ ምንድን ነው? እሺ ይሰማሃል ባቢ? ዋይ ለእኔ ይሰማኛል። ጥሩ አንብብልና ተርጉም፣ ወይ አንብብልና ተርጉም አንተ። then the almighty will come to them in a shape other than the one which they saw the first time, and he will say, I am your Lord, and they will say, you are not our Lord. ተርጉማውን እኮ ለመጀመሪያ ሲያዩት ማለት አምላካቸው በሌላ መልክ ሲገለጥላቸው አንተ አምላካችን አይደለም ይሉታል። ይሄን ለምንድን ነው የምትዘለው ባቢ? ይሄ ለምንድን ነው የምትዘለው? እዚህ ጋር ያለው which they saw the first time, then the almighty will come to them in a shape other than the one which they saw the first time ማለት ነው። መጀመሪያ ካዩት መልክ ተቀይሮ ይመጣሉ። እስቲ አንተ ተርጉምልኝ ያልኩ እኮ። በቃ እሺ ወይ ፍታ ቀጥ። እኔ እኮ ተርጉሜ ቅድም 3-4 ተርጉሜ አልቀበልም ስላልከኝ ነው። ወይስ የኔን ትርጉም ትቀበላለህ? ተርጉም። እኔ ፊደሉ ቃሉ ስላልታየኝ ትልቁ ላይ አድርገው ያልኩ። እሺ አሁን ቃሉን አየኸው። ታዲያ ምን እናድርገው? እሺ ቃሉን አየኸው። ምን አልከኝ? ማሰላም ይላሉ ወገኖቻችን። ቢያደርግ መልካም ነው። ማሰላም ይላሉ። እሺ በቃ እንግዲህ ማሰላም ወንድሜ። በቃ ቀጥሉ። ሶሪ በጣም መምህር ቢኒ ካሉ ይቀጥሉ።
እነ ክርስቲያን ሌሎቻችሁ ሀሳብ ስጡ። እኔ ብቻ እንዳላወራ ዳማከሴ ሀሳብ ስጡ። ቴንክ ዩ በጣም እኔ እንደገባችሁ ሀሳብ ስጧ። መሽ መምህር ግን ይቀጥሉ። አይ ቀጥሉ፣ መዝሙርዬ ቀጥሉ፣ በደንብ እናብራራ። አላዛር ሀሳብ አለ? ቶሎ ቶሎ እንትን ለዋቸው። አላዛር ሀሳብ አለ? አሁን ባነሳ ነው ላይ አይ እዚህ ላይ እንትን ነው ኢብን ተይሚያ የዚህን ሸርህ ያስቀመጠበት እንትን አለና ከጃህሚያ የሚባሉ አሉ የአላህን እንትን የሚክዱ እና ከነሱ ጋር ባደረገው ክርክር ላይ ከዚህ በፊትም የሙስሊም ኡስታዞች የሚመልሱት መልስ አለ እና ከነሱ መልስ ተቃራኒውን ነገር ነው የሚያወራው እና ትክክለኛ ያ የሚታየው ፎርም ራሱ አላህ ነው። ራሱ የሚቀያየረው ፎርም አላህ ነው። ያ ፎርም ይሄ በአይናቸው ላይ የተመሰለ ነገር አይደለም ምናምን ነገር ሊትራሊ ራሱ አላህ ነው። እንደዛ የሚሉ ሰዎች ያሉት ስህተት ናቸው እያለ ይናገራልና ሊትራሊ አላህ ነው እዛች ጋር የተገለጠው የተለያየ ፎርም ይዞ የሚቀርበው ራሱ አላህ ነው እና እንደዛ ብለው ያስቀምጠዋል። እና ያው ራሱ በፊዚካል እንደሚመጣባቸውና ከዛ በተለያየ መልክ እንደሚመጣባቸው ከዛ ሙስሊሞች ደግሞ ምን ያደርጋሉ? እግሩንና ሳቁን ሲያዩ ላፊንግ ይላል እዛው ያስቀምጠዋል። ሌላ ሐዲስ ላይ በሳቅም ስለመጣ ሳቅና ባቱን ይገልጽላቸዋል። ሲስቅ እዛ ፊት ለፊታቸው ይመጣና ይስቃል። ከዛም በኋላ ደግሞ ባቱን ይገልጣል። ሲስቅ ያው እንግዲህ ያላ ሳቅ እንግዲህ የሰው አይመስልም የፍጡራን አይመስልም አናውቀውም ይላሉ። ያኔ እንግዲህ እንዴት እንደሚያውቁት እግዚአብሔር ያውቀው። እግሩን የሰውን አይመስልም እኛ አናውቀውም ይላሉ። ነገር ግን እግሩን እንግዲህ ሲገልጽላቸው በምን እንደሚያውቁት እግዚአብሔር ነው የሚያውቀው። እግሩን አናውቀውም ካሉ በቂያማ ቀን ግን እግሩን ሲገልጥ ያኔ በምልክት ነው የሚያውቁት። ምልክቱ ምንድነው? ባቱና ሳቁ ነው። ሳቅ አላህ ይስቃል ያኔ ተገልጦ ከዛም በኋላ ባቱን ይገልጣል። በዚህ ያውቁታል። ስለዚህ እንደዛ ብላ ያስቀምጠዋል ኢብን ተይሚያ እና በዚሁ ያው አንዳንድ ሰዎች የሚያነሱትም ነገር ስላለ ብዬ ነው። ቀጥሉ። በጣም ጥሩ አሪፍ መልካም። ይሄ ባይዘዌ ሰፊ እንትን ያመጣል። አካል የሚለው የትኛው አካል ነው? አካላዊ የሚለውን ነገር ራሱ ይሄ የሚቀያየረው አካል ምን አይነት አካል ነው የሚቀያየረው? የሚለዋወጠው አካል እየቀያየረ ነው እንግዲህ። ምክንያቱም የሚለው ምንድነው? መጀመሪያ ባዩት መልክ ወይም ቅርጽ ሳይሆን በማያውቁት ነው የሚለው። ሰው በማያውቁት መጥቶም ነው አላውቅህም ያሉት። አስተውሉ። ያዩት መልክ አለ ማለት መጀመሪያ የሚያውቁት መልክ አለ። ሁለተኛ ደግሞ ሲገለጽ ሲመጣ ደግሞ የማያውቁት መልክ አለ ያዙ። ከዛ ደግሞ ድጋሚ ታዲያ በምታውቃቸው ሲባል ደግሞ በባቱ ይላሉ። ከዛ ደግሞ ድጋሚ ባት ደግሞ ይገለጣል ማለት ነው። ሰው እነዚህ የሚታወቁ የማይታወቁ አካላቶች ምንድናቸው የሚለውን ነው። ኤኒዌይስ ጥሩ ሀሳብ አሪፍ። እሺ ክርስቲያን ሀሳብ አለሽ? እሺ አለሁኝ። መዝሙራችን ዲያቆን እንዴት ናችሁ? እግዚአብሔር ይመስገን ሰላም ብያለሁ። መጀመሪያ ቃለ ሕይወት ያሰማልን ልል ነበር ግን ብልም አይከፋም። በስንት ጊዜያችን ተገናኘንና ያው ብዙ ነገር ብላችሁታል እናንተ። ይቅርታ ያው ልጆች እያወሩ ስለሆነ ነውና ያው ብዙ ነገር ብላችሁታል። አይሰማም ትንሽ ድምጻቸው ከጀርባ። እሺ እሺ ኤፍታ እንኳን መሀል ላይ እያወራ ነበረ። እሺ ቆይ አንዴ ክርስቲያን አንዴ ላስወጣሽ። እሺ አንድ ሰው ላስገባ። በጣም ሶሪ አንዴ በጣም ይቅር በሉኝ። አንድ ሰው ላስገባ አንዴ። አጭር ነው እሺ፣ ብዙ ደቂቃ አልፈጅም። አንዴ በጣም ይቅርታ። ዳንኤል ገብታ? አዎ ገብቻለሁ። መዝሙር እሺ ሰላም አለው። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። አንተ? በጣም ደስ ብሎኛል ማለት ነው። አንተን ለማግኘት ያልጠየቁ ሰው የለም። ይኸው አንዴ ወንድም አለ አንዴ እኔ ከምጽፍልህ እዚሁ መልስልህ ይሻላል ብዬ ነው። አዎ ኦኬ እሺ። እየሰማኝ ነው? አሁን እየሰማኝ ነው። እዚሁ አንዴ ዳንኤል ጽፌልሃለሁ ለአንተም እና ለአንተም ጽፌልሃለሁ ዳንኤል። እሺ ስለቸኮልኩኝ ነው ይቅርታ። እሺ ችግር የለውም። እሺ እዚሁ ልመልስልህ ብዬ ነው የጻፍክልኝ ሜሴጅ ይኸውና። ምን ይላል? መዝሙር ያሬድ እኔ ፕሮቴስታንት ነኝ፣ አንተ ጋር መዋየት ፈልጋለሁ፣ ግን በጭራሽ አትችለኝም። ውሸት ታስተምራለህ፣
ሰው ይፈርደናል። አቅም ካለ ኮልሚ ብለህ ቁጥርን ሰጠኝ። ዝም አልኩ። መልስ አልመለስኩም። ለምን እንዳመለሱ ታውቃለህ? በቃ ሳቄ መጣው። እውነቱን ለመናገር በጣም ሳቄ መጣው። ከቻልከኝ አትችለኝም የሚለኝ ሰው ሳቄ ነው የሚመጣው እና አልመለስኩልም። ከዛ ድጋሚ ታንክስ ፎር አክሴፕቲንግ ማይ ሪኩዌስት ኮል ሚ ፕሊዝ ኢፍ ዩ ካን አልክ። አውል ቻሌንጅ አልክ። ካልፈራ ደውልልኝ አልከውንም የማንነት እንደሆነ እናያለን አልከኝ። ከዛ ደግሞ ዲያቆን እባክህ መልስልኝ ትለኛለህ። እሺ ይኸውልህ ዳኒ ሻይ ወንድሜ አንድ ነገር ልንገርህ ወንድም አለ አንዴ ላውራ። ይቅርታ ዲያቆን ይቅርታ። እኔ እኮ ነው ያስገባው። አንዴ ስማኝ ታወራለህ። እሺ ይኸውልህ በውይይት ቦክስ አይደለም፣ ድብድብ አይደለም። ጡንቻ ማሳያ፣ ሲክስ ፓክ ማሳያ፣ ወይ ቦርጭ ማሳያ፣ ወይ ቁመት ማሳያ፣ መልክ ማሳያም አይደለም። ውይይት በተለይ ቃለ እግዚአብሔር ከሆነ አንዱ አንዱን ለማስተማር፣ አንዱ አንዱን ለማገዝ፣ አንዱ አንዱን ወደ ህይወት ለማምጣት ነው እንጂ ለመጭመቅ ወይ ደግሞ የሆነ ፍሌክስ ለማድረግ ከቻልከኝ ካልቻልከኝ አይባልም። ዝም ያልኩም ለዛ ነው። ባይዘወይ ለምንድነው ዝም ያልኩ መሰለ? እንትን አለብኝ፣ በጣም ወረደብኝ ቃላቶችህ እና ብጽፍልህ በቃ ይቅር ብዬ ነው ዝም ያልኩ። አሁን ሳይ ግን በድምፅ ልንገር ብዬ ነው። ኤኒታይም ቤቴን ስከፍት ና፣ እሺ ይኸው ፎሎ አረጋለሁ። ማንኛውም ጊዜ ስከፍት ና፣ ስለምትችለኝ ስለማትችለኝ፣ ስለምችል ስለማልችል ምናምን ሳይሆን መነጋገር፣ መማማር፣ አይዲያዎችና እውቀቶችን ሼር ማድረግ ስላለብን በሚለው ሞቲቭ ና፣ እቀበልሃለሁ። ከዛ ውጭ ግን አትችለኝም ካልከኝ አልችልህም ብዬ አልቀበልም። በቃ አልችልህም። ምክንያቱም እኔ ልደባደብ አልመጣሁም። ልትደባደብ ከፈለግ እጠቁምሃለሁ፣ ተደባዳቢዎች ያሉበትን እነግርሃለሁ። ይሄ በዛ አይነት ሞቲቭ ከመጣ ይኸው ፊት ለፊት እነግርሃለሁ፣ እኔ አልችልህም፣ እኔ እፈራሃለሁ። ይኸው ይሄን መስማት ከፈለግ ማለት ነው። ውይይት ከፈለግ ግን ቤቴን ሲከፍት በማንኛውም ጊዜና በልክ እንደዛሬ እንደሳብኩ ሳብ አድርጌ እንወያያለን። መጽሐፍትን ትገልጣለን፣ መጽሐፍታችንን እንገልጣለን። ቤተ እምነትን አስረዳለን፣ ቤተ እምነትን አስረዳለሁ። ከማንም ሰው ጋር እኔ 4 ዓመት ሆነኝ። ስንት ዓመት ሆነ ቲክቶክ ላይ ዳኒ? ይቅርታ ዲያቆን፣ ቅድም ዝም በለኔ ነው ያስገባው ስላልከኝ ነው ዝም አንዴ ቆይ፣ ስንት ጊዜ ሆነ ዳኒ? አንዴ ቆይ ወንድም አለ ልሰጥ ነው። ስንት ጊዜ ሆነ ቲክታክ ስትጠቀም? ዲያቆን ይቅርታ አድርግልኝ፣ ፖይንቱን አላገኘህም እኮ ለዛ እኮ ነው። ስንት ጊዜ ሆነ? ከማበላሽብህ ብዬ ነው። ስንት ጊዜ ሆነ? ፖይንቱን አላገኘህም ዲያቆን፣ ፕሊዝ ይቅርታ። አልገባም መሰለኝ። አልገባም። አንዴ ስማኝ ዳኒ፣ ስንት ጊዜ ሆነ ቲክታክ ስትጠቀም? ቆይቻለሁ ዲያቆን፣ ቆይቻለሁ። ችግር የለውም። ስንት ጊዜ? 4 ዓመት ይሆናል? 5 ዓመት? 3 ዓመት ወይ እንደዛ ቢሆን ያ። ኦኬ 3 ዓመት ሆነ። ፐርፌክት። 3 ዓመት ሙሉ ከአንተው ወገኖች ጋር ከፕሮቴስታንት ወንድሞች ጋር በተለያየ ቶፒክ በተለያየ ጊዜ በኮሆስትም በየቤቱም ተወያይተናል። ዲያቆን ፖይንቱ ይቅርታ አድርግልኝ፣ ፖይንቱ አልገባ። አንዴ ብቻ ብታዳምጠኝ በጣም አሁን ያወራውን በሙሉ እንትን ታደርገው ነበር። ልታስወራኝ አልቻልክም። በጣም ይቅርታ አድርግልኝ። አልገባም ማለቴ እኔ ለማለት የፈለግኩት አልገባም። አንዴ ብቻ አንድ ደቂቃ ብትሰጠኝ ደግሞ ትረዳዋለህ። ለዛ ነው ላወራ። እኔ የጻፍኩት ነገር በሙሉ ትሪክ ነው የተጠቀምኩት። ምንድነው ትሪኩ? ምንድነው? እሱን ነው የምልህ። ትሪክ ማለት ነው በአማርኛ ነገራቸው። አንተ እንድመልስልኝ ስለምፈልግ ነው። አንተ ማግኘት በጣም ከባድ ስለሆነ እንድመልስልኝ ስለምፈልግ ነው። እኔ እንድመልስልን ምን አደረግክ ማለት ነው? እንድመልስልኝ ያን ቃላቶችን ጻፍኩኝ። እንድመልስልኝ ማለት ነው። ማግኘት ስለምፈልግ አንተን ለምንድን ነው የምፈልገው ብትለይ ጥያቄውን የዛኔ እመልስልሃለሁ እንጂ የራሴ ሀሳብ አይደለም። ግን አማራጩ ምንድን ነው? እንደዚህ አይነት ትሪክ መጠቀም አለብኝ። የሆነ ነገር ወይንም በቃ እንደዚህ ብለህ ወይ ተናደ እንድመልስልኝ ስለምፈልግ ነው። ለቃላቶች በጣም ይቅርታ ለዛ ለተጠቀምኩት። ምክንያቱም አማራጭ የለኝም። ምክንያቱ አደንቃለሁ ምናምን ጥሩ ነው ምናምን ብዬ ባልፍ የሁሉም ሰው አስተያየት ነው። ለየት ያለ ነገር ጽፌ አንተን ማግኘት ስላልቻልኩኝ እኔ በብዙ ሰው አስጠይቄያለሁ። ማግኘት ስለማልችል አማራጭ ስለሌለኝ ያን ትሪክ ተጠቀምኩኝ። አየህ፣ አስተውላል አንተ ራሱ። አሁን የሚያስገባኝ እርግጠኛ ነኝ ያን ስላሰብክ ነው። ያለ ዘማን እንዴት አድርጌ ያገኛሉ አንተን? ዳኒ ለምን እንዳስገባው ታውቃለህ? ያ መዋየት ከፈለግ ቤቴ ክፍት ነው ልፈልጌ ነው። ይስማኛል። አንዴ መመለስ ብፈልግማ ኖሮ በዛው በኮመንት ላይ መልስ ነበረ። ንቄት ትችዋለሁ እኮ አልኩ። ምክንያቱም እንደዚህ ያሉ ጽሁፎች ባይዘወይ ብዙ ሰዎች ለዛ ግን ይቅርታ። እኔ ፔንቴ አይደለሁም በነገራችን ላይ። ወይ ዳኒ አንዴ ፕሊዝ። እኔ ምንም ኦርቶዶክስም ሁን ፍቅር ሲዝም ሁን እሱ ጉዳይ አይደለም። እንትኑ ቴክኒክ ጥሩ አይደለም ነው። እኔ እንደዚህ የሚለው በእውነት ይቅርታ። እኔ ለዛ አንተን ለማግኘት ስለምፈልግ ብቻ ነው። እኔ ፕሮቴስታንት አይደለሁም፣
ኦርቶዶክስ ነኝ፣ ግን ሚስቴ ፕሮቴስታንት ነችና አንተን ልትገናኝ ትፈልጋለች። አንተ እንድታስረዳ ስለምፈልግ ብቻ ነው። ለዛ ነው። እሺ ሚስቴ ፕሮቴስታንት ነች። የዛሬ 6 ዓመት ነው የቀየረችው። ከተጋባን በፊት ማለት በፊት ነው የቀየረችው። በቃ ፐርሰናል ላይፍን አታውራ፣ ችግር የለውም። ፐርሰናል ነው በቃ እሷ ለእሷ ስል ነው በቃ አንተ ማግኘት እንፈልገው። ፕሊዝ በጣም ይቅርታ ለቃላቶቹ። እኔ ከክርስቲያን የሚጠበቅ ነገር አማራጭ ስለጠፋኝ እኔ ኧረ እሺ አልኩኝ። ዳኒ ተው ግን ተው፣ ስማኝ ተው፣ እሺ አልኩኝ። ተው ደውልልሃለሁ፣ እሺ አልኩኝ። ተው እሺ በቃ ደውልልሃለሁ። እንደዛ ከሆነ በጣም አመሰግናለሁ። እኔ እንደዚህ አይነት ቃል ባልጠቀምበት አማራጭ ስለጠፋ ይቅር። ይሰማል ድምጼ? ኧረ ቆይ አንዴ አትጉ በመሀል ፕሊዝ። ይሰማል መዝሙሬ? ኧረ አንዴ ቆይ ፕሊዝ። ኧረ ተው ግን ዳንዬ ወንድም አለም ይኸው ትሩዝ ራሱ ያውቀዋል። ይኸው ትሩዝ የሚባል ልጅ አለ፣ እሱም ያውቀኛል። ኧረ ተው እሺ እያልኩኝ ነው። ኦኬ እሺ አንዴ ስማኝ። ኦራይት ኦኬ። እኔ በጣም ስሜታዊ ስለሆንኩኝ ነው በእውነት የምሬን ነው። መቆጣጠር ስላልቻልኩኝ ነው ስሜቴን። አመሰግናለሁ። ደስ ብሎኛል። በጣም ነው ደስ ያለኝ። በቃ ኤኒዌይ እሺ አልኩኝ እኮ እሺ በቃ እሺ። እና እደውልልሃለሁ ዛሬ በቃ ታገናኛለህ፣ ታወራኛለህ። ችግር የለውም። በቃ በዚህ እሺ ማታ በቃ አሁን ትንሽ 2 ሰዓት ወይ 3 ሰዓት በኋላ ከዚህ በኋላ የሚመች ከሆነ ወይም ነገ የሆነ ሰዓት ላይ ቴሌግራም አለ። እኔ ዋትስአፕ ብዙ አልጠቀም። ቴሌግራም አለኝ። አዎ በዚህ ቁጥር ቴሌግራም ምን እጽፍልሃለሁ፣ አካውንቴን እጽፍልሃለሁ። በቃ እኔ ሜቢ በሮንግ ተረድቼ ከሆነ ይቅርታ አድርግልኝ። ይቅርታ በጣም አይ ችግር የለው። አንተ እኮ ትክክል እኮ ነው። ምክንያቱም እኔ ባወራሁት አንጻር ነው። እኔ ያወራሁትን ነው። እኔ የራሴ ቃላቶችን ነው ያወራሁት። ስለዚህ ምንም የተሳሳትከው ነገር የለም። እኔ ግን ተሳስቻለሁ። አትሊስት ቃላቶችን እንደዚህ አይነገርም፣ ግን እነግርሃለሁ ብዬ ትረዳኛለህ ብዬ በዚህ መልኩ ባይሆን ደስ ይለኝ ነበር። ሌላ ነገር ቢኖር ኖሮ ሌላ አማራጭ ቢኖረኝ ኖሮ ደስ ይለኝ ነበረ። ግን አማራጩ አይምሮ ላይ የመጣልኝ ይሄ ብቻ ነው። አገኘው ፍላጎቴን አግኝቻለሁ። አትሊስት መንገዱ ሮንግ ቢሆንም አግኝቻለሁ። ስለዚህ በጣም ነው ደስ ያለኝ። እሺ ትሩዝ ሀሳብ ካለው ቆይ አትውጣ። ትሩዝ ሜቢ ሀሳብ ካለው ትሩዝ ይቅርታ። እሺ እንዳይረበሽ ነው፣ ይቅር በለኝ። አረ ችግር የለም። ሰላም ብያለሁ ሁላችሁንም። ዳንኤል ስለማውቀው ነው ማለት ከልጅቷ ጋርም ቀጠሮ ነበርና በቤተሰብ ጋር ምናምን ባለመመቻቸት ሁኔታ ውስጥ ስላለች ነው እኔም ማውራት ያልቻልኩት። ቴሌግራም ላይ ስለማውቀው ነው። ሌላ ኦፕሽን የለውም። ኦርቶዶክስ ነው ዳንኤል። ቴሌግራም ላይ በብዛት ስለምናወራ ማለት ነውና ስለ ሚስቱ ምናምን ነግሮኛል፣ አውቃለሁ። ኢትዮጵያ ነው ያለችው፣ እሱ እዚህ አይደለም ምናምን። ለዛ ነው የገባሁት። እሺ ይቅርታ በማገባው ችግር የለውም። በቃ ዳንዬ እንትን ላለው ዛሬ አይ ቲንክ ትንሽ ጊዜ አለኝ። ለዛም ነው ዛሬም ላይ እንደዚህ የገባሁት። በየቤቱ አወራሃለሁ፣ ምንም ችግር የለውም ዳንዬ። እናግዛታለን ባለቤትህ። መልካም ጥሩ። እሺ አሁን ክላስ እገባለሁ። ትንሽ ቴክስት ልክልህና አካውንቴ ላይ ዝግጁ ነኝ በለኝ። ቴሌግራም ላይ አሁን ዝግጁ ነኝ። ስጨራርስ ስትረጋጋ ክላስን ምንም ነገር ጉዳይን ስጨርስ አሁን ዝግጁ ነኝ ደውልልኝ በለኝ። ቴሌግራም ዩዘር ኔም እልክልሃለሁ በቴክስት። እሺ አመሰግናለሁ። መልካም ጊዜ። እሺ ወንድሜ። እሺ ጸጋውን ያብዛልህ አቦ። አመሰግናለሁ። አሜን አሜን። እሺ እሺ እንደዚህ አይነት ዘዴ በቃ ቀጥሉ። እሺ የዳማከሴን ገብታችሁ ተመልከቱ ፕሊዝ። ረጅም ነው። ወደ ስንት ደቂቃ ነው? ወደ 29 ምናምን ደቂቃ ነው እና ምኑ ላሰማችሁ። በተለይ ገብታ ያደረገችው ነገር እፎይ ላይ ለዋሹ ፖለቲካ ሊሰሩ ሲሉ ያደረገችው ወንድሟን የመጠበቅ ነገር፣ እውነትን የማጋለጥ ነገር እዛ ቁጭ ባሉበት ኡስታዞቹ ቁጭ ባሉበት ውሸታቸውን አሳይጭ። እዛም ሆነ እንኳን ሊዋሹ አትሞክሩ። የሚገርማችሁ እሷ የጠየቀችው ቪዲዮ ሌላ፣ ሊያሳያት የሞከረ ቪዲዮ ሌላ እና እንግዲህ ወይ እሷም በኋላ ከራሷ ትሰማላችሁ። በቃ እኔ ጨርሻለሁ። ከዚህ በኋላ አላወራም። ቀጥሉ እናንተ። ዲያቆንዬ ቃልዮትን መዝሙር ያሰማልን ነበር። ቃልዮትን ያሰማል። እንዲህ በግል ላይ ስናገኝ ደስ ይለናል እና እግዚአብሔር ያክብርልኝ። እህት ወንድሞቼ ሁላችሁንም እስካሁን ገብታችሁ ለነበራችሁ። ፖስቱ በደማከሴ ቤት ነው እንዴ መሰለሽ?
ፖስቱን ያገኘሁት ማን ጋር ነው? ኦኬ እሱም ጥሩ ሐሳብ እየሄዱ እዛ እንዲያዳምጡ ይሆናል። ፖስቱን ያገኘሁት እንዲሁም ዮኒ ባይዘዌ ኮመንት አድርጎልሻል። ዘርሽ ይባረክ ብሎ አቦ ተባረኪ ብሎ ኮመንት አድርጎልሻል። ፖስቱ ያለው ፌዝ ዊዝ ህይወት የሚል ነው። እዚህ ጋር ፌዝ ዊዝ ህይወት የሚል እዛ ላይ ያለው ይኸው ዘርሽ ይባረክ። ኦኬ በቃ ዘርሽ ይባረክ ብሎ እዚህ ጋር አስቀምጥ። ትንሿ ጋርም አለ መሰለኝ። እዚህ ጋር ግን ሙሉ ወደ 29 ደቂቃ ነው ያለው። ረጅም ነው በጣም። ጥቂት ቅድም አሰምቻቸዋለሁ፣ ላሰማችሁ ትንሽ ደቂቃ። ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር እንዳለ እዚህ የምታያቸው ኡስታዞች ማለት ነው። ገብተው ወንድ ከሆነ ይምጣ፣ ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎ የእነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ከሆነ ማን ስለሆነ የሚነውታ መረጃ አለሽ እቴ? አለኝ፣ እከፍታለሁ ማስረጃ። ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈትሽ ታወሪያለሽ። እነሱ እንደዛ ነው ያደረኳቸው። እሺ ከፍታለሁ። እኔ ደግሞ እየመዘገብኩ ነው። መዝግቤ መልስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለመዝገብ እንትን ትልልኛል፣ ችግር የለውም። ይታያል። እከፍታለሁ። ማስረጃ አለኝ። ለማውራበት መጀመሪያ ሀሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማን ነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሀል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መለቁ ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡ ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙ ሲያታሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር። የውይይት ጥሪ ያቀረበው ክርስቲያን እፎይ በፍጹም የውይይት ጥሪ አላቀረበም፣ አልተቀበለም ነበረ ያኔ። ይኸው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ የውይይት ጥሪ ክርስቲያን ያቀረበው የነበረው። አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። እነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤ የላቸው ነበረ። ምንድነው ለእነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ፣ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ። ርዕሱንም እዚህ ጋር ግልጽ አድርጌው ነበረ። በደንብ ግልጽ የሆነ ርዕስ ነበረ። ምንድነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ። ይህንንም ማታ ከአንተ ጋር ላይፍ በገባሁበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ። ማታ ላይ አብራርቼላቸው ነበር። በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየፉኝ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቅ ያክል ነው። እኛ ለምደናቸዋል፣ እኛ እናውቃቸዋለን። ነገር ግን እነሱ የሚሄዱበት ስርዓት ማሳያቸው። ይሄ የኢምራን ቪዲዮ ነው ያመጡትኝ። ገና ኢምራን ቪዲዮዋቸው ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረግኩት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ምን አለ? አንተ እንደተቀበልክ እኔ ምን አይነት ናቸው ግን አንተ አየህ የሰሩትን እዚህ ጋር አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም። በነብዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳ ይቅርታ ኤክስትራ ለምን መሰለሽ? በጣም አሁን ይህ ጉዳይ ሰው እያልሽኝ ያለሽው እፎይ ጥሪውን አልተቀበለም ከእነሱ ጋር የመወያየትን ጥሪውን ተቀብሏል፣ እንደሰማችሁት ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበትኝ። እንደዛም ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበር። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ። ኤኒዌይስ እንግዲህ አዳምጡት። ያው ወደ 29 ደቂቃ ነው ሰው እሷ ላይም ፖስት አድርገዋለች። ዳማከሴ ቻት ገስት ላይ ያለች ፌዝ ዊዝ ህይወት የሚለው ላይ ማለላችሁ ሙሉን ከፈለጋችሁ ማለት ነው። ሪፖስት አድርገሽው ዳማከሴ አንቺ ጋር አለ። ሪፖስት አድርጌዋለሁ።
ኦኬ በጣም ጥሩ እሺ ስለዚህ እየገባችሁ ተመልከቱት የነበረው ድራማ ባይዘወይ ተንኮል ከተሰራ ሁሌም ተንኮል ከታሰበ ይሄድና ይፈርሳል ታውቃላችሁ ይሄን ሰሞን ወገኖቻችን ብዙ ተንኮል አሰው ነበረ አልተሳካም እዮዳብ ቤትም በነበረው ነገር ጭራይ ዛሬ ደግሞ እርስ በርስ ይጣሉ ነበር እዮዳብ ቤት በነበረው ነገር ለምንድን ነው እዛ የምንገባው ደሞ ሚል ደግሞ ሌላም ደግሞ ተነስቷል ሶ ተንኮል አካይዶች ኦልዌይስ ይሄዱ ይፈረካከሳሉ ባይዘወይ እና ፕሊዝ እኔ ከተንኮል ውጡ ትዝ ይላችኋል እኔ ላይ የሰሩትን ተንኮል አይደለ እኔ ላይ ያቺ ማናት የምትባለው ስሟ ረሷት አሮን ማን ረሷት ስሟን ቆርጣ ዩቲ የምትባለው በአክሱም በአርሲ ያሉ ክርስቲያኖች እምነታቸውን ቀይሩ እየተባሉ እንትን ይጨፈጨፋሉ ያስጨንቋቸዋል ወይ ደግሞ ገንዘብ ይሰጧቸዋል ወይ ደግሞ እምቢ ካሉ መግደል ነው በዚህ መልኩ ነው እምነታቸው የሚያስቀይሯቸው ብዬ ያወራ ስለ ኦርቶዶክሲያን ምን አረገች ቆርጣ ወሰደችና ሙስሊሞች ክርስቲያኖች ሊገሉን ነው ክርስቲያኖች ሊያርዱን ነው እና ይገርማል በጣም ምንድነው ይሄ ምንድነው ጥቅሙ ምንድነው በዚህ የምታገኙት የምታሹለት አምላክ ምንድነው እንዴ እና በጣም ያሳፍር ነው ኤኒዌይስ ኢንጂነር ባንጃው ሰላም ብለናል ሙስሊም ነህ እንዴት ነው ሰላም ነው ታና አይታችሁት ከሆነ እኮ ያንተን ቪዲዮ ማስረጃ ብሎ እኮ አምጥቶታል ላይ ያወራው ማ እኔ ጠየቁት እፎይ ነው ያመጣው ያንተን ቪዲዮ ያመጣልኝ የትኛው ቪዲዮ አመጣ አለ ወንድ ከሆናችሁ እፎይ ለእፎይ ውይይት ጥሪ አቅርቦ የሚል ምናምን መሰለ ሁሉ መምታታት አይ ለእፎይ እኔ ነኝ እንደ ሪፈረንሱ እንደ እፎይ ቀጣይታው የተናገሩበትን አምጡ እፎይ የተቀበለበትን አምጡ ሲባል ያሬድ እንዲህ ብሏል ክርስቲያን እንዲህ ብሏል እንደ መልሱ እንደ እንደው አዎ ጥሩት ይቀበላል እላለሁ ባናችንም እኮ እናለን እኮ ጥሯቸው አርዲ ሬዲ ነው ለመዋየት አኬ ለኡስታዝ ወሂድ ጥሪ ያቀርቧል ተቀበሉት እንላለን እኮ ግን እኛ ተቀበሉት አትቀበሉ ስላልን ሳይሆን ያ ሰው ወጥቶ ተቀብያለሁ ካለ ይቀበላል አልተቀበልኩ አልተቀበለም በሁለቱም እምነት ያሉ ሰዎች የገሌን ተቀበል የገሌን ተቀበል ማለት ይችላሉ እኮ ግን የሚዋዩ ሰዎች ወጥተው እኔ ተቀብያለሁ እኔ አልተቀበልኩም እስካላሉ ድረስ እኛ ተቀበሉ ባንል ለነሱ ማስረጃውን አይቀርብም እፎይ ተቀበልኩ ያለበትን አሳዩን የተባለው እንጂ እኛ የእፎይ ተማሪዎች እፎይን ተቀበሉት ምክንያቱም ለስንት ዘመን ሲጠራችሁ አንወያይም መጅሊሱ ከልክሎናል ተሳዳቢ ነው ያላችሁ ስትሸሹት ነበረ እሱ ሲጠራችሁ ለምን ነው የማትቀበሉት ነበር ያልኩት እኔ እችንም ቆርጧታል ማለት ነው አያችሁ እና እኔ ድራማው ቢበቃ በቃ ድራማ ትምህርት ካለቀ ወደ ድራማ ነው የሚሄደው ብዙ ጊዜ እና ኤኒዌይስ በዚህ በማይረባ ነገር እንኳን ጊዜያችንም አንፈጅም ቱ ቢሆንስ በቃ በደንብ ይታያል ድራማው ኔትወርክ ጥሩ አይደለም ትቆራርጣለህ ኢንጂነር ባንጃው ኔትወርክን ወይ አስተካክለህ ግባ የጆኒ ሐሳብ አለ እኮ አይሰማም ዲያቆኒ ሰላም ክርስቶስ ይብዛላችሁ እንዴት አላችሁ ሁላችሁንም ሰላም ብያለሁ መምህር ቢኒ ሎንግ ታይም ከረጅም ጊዜ በኋላ ሁላችሁንም ሰላም ብያለሁ ዲያቆኒ ምን ተቂያኮ በእነሱ ያለ ነውና የሰሞኑን ክሽፈት ለማዳን ሲሉ የሚሄዱበት ርቀት ደግሞ የበለጠ ውድቀታቸውን እያሰፋው እየመጣ ነውና ህዝበ ምዕመናን ኢንጆይ አድርጉ ነው አሁን ከስራ በኋላ ምናምን እንደዚህ ቺፕስ ምናምን ፖፕኮርን አድርግና በየቤቱ እየዞርኩ ኢንጆይ አደርጋለሁ እና ኢንጆይ አድርጉ ከዚህ በኋላ እኛ የምንሰራው ስራ የለም ሊትራሊ ማለት ነው እንደዚህ ቺፕስ ምናምን ትይዙና ኢንጆይ ማድረግ ነው አፍተር ኦል ማለት ነው በየቤቱ እየተገባ የሚደረገውን ነገር በድራማ መልኩ እየተመለከታችሁ ምናምን ኢንጆይ ማድረግ እድሜ ለእፎይ ጌታ ምስክር የምሬን ነው የምነግራችሁ እና አሁንም ራሳቸውን በቆፈሩበት ጉድጓድ ራሳቸው እየገቡ እፎይ ጀመረው ራሳቸው እየጨረሱና ጎሄድ ቀጥሉ ነው የምንለው በርቱልን ተወዳጆች በርቱ የኛን ስራ እናንተ እየሰራችሁልን ነው በቃ ይሄን የሚያስፈልገው በርቱ የኛን ስራ እየሰራችሁ ነው እና ኢንጆይ አድርጉ ህዝበ ምዕመናን
ክርስቲያኖች ሁሉ እንደዚህ በየቤቱ እየሄዳችሁ ፓፕኮርን ታዘጋጃላችሁ፣ ቺፕስ ነገር ትኩስ ነገር ምናምን ታዘጋጁና ኢንጆይ አድርጉ እየዞራችሁ ማለት ነው። ገና 200 እና 300 ዓመት የማይነቅሉትን ነገር ነው ቁጭ አድርጎላችሁ ይወጣ አፍተር ኦል ማለት ነው። እና ዲያቆንዬ ወደ በኋላ ሀሳብ እሰጣለሁ። ጎ ሄድ። እሺ ፐርፌክት ጥሩ። እሺ ከማከሰ ይቀጥይ እና የውይይት ጥሩ ላይ የውይይት ጥሩ ላይ ያዘጋጁ ወደ ኋላ ትንሽ መልሰው ሌላ መረጃ የመለሰ ቢሄድ ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ ለምታት ለጥያቄ ሚላን አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። እሺ በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትወያዩ ፈቃደኛ አይደላችሁም ብለሻል። እስኪ ርዕሱን አንብብልኝ። በቀደምት ነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል፣ አትዋሺ። ቀጥሎ ክርስቲያን የውይይት ጥሪ ተቀብሏል አልሽኝ። ሲጀመር ክርስቲያን የውይይት ጥሪ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበረ ነው ያለው። እኛ የውይይት ጥሪ ያቀረብነው ለእፎይ ነው። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባቸው። አቡበከር ወይ ኢብራሂም አላችሁ? ቃል በቃል እኔ ቤታችን ተላርገ ቃል በቃል ክርስቲያን ያቀረበው የውይይት ጥሪ ላሳይ እሺ እኮ አንድ ባንድ ጋይስ አንድ ባንድ እናደርጋለን። አሳይና አንቺ ደግሞ ታሳያለሽ። እያወራሁ እኮ አንድ አሳይ አይደል? እኔም አንድ ላሳያ አሳይ ረጋቢ እንጂ አትቸኩኝ። ረጋቢ ቆይ ጋይስ አንድ ፕሊዝ። እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ሰው ምንድነው እያሳየን ያለው? አንተ ሁለት ደቂቃ ስ አንዴ አብዱልከሪም አለ አቡበከር አለ ወይ? በዚህ የውይይት ጥሪ ማን ነው የጠራ ነው? በዚህ የውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን የጠራ ነው ማለት ነው። ቪዲዮን ማን ቪዲዮ ላይ ነው የተፖስተው? ቪዲዮን ቪዲዮን የተሰራው ዴታ ላይ የተሰራው ስጠሩት እሱ ሊከፍታል። አሷ ሊስማል ያው እዚህ ጋር አለ። ገረጋ ባቻኩ በደንብ ጊዜ ሰጥሻለሁ። ማን ነው ስምሽ? ዶንት ወሪ ጊዜ ሰጥሻለሁ። ተረጋጊ። በደንብ ጊዜ ሰጥሻለሁ። አሁን ልምድ አዳምጡ በደንብ። ስለዚህ መጀመሪያ እንኳን የውይይት ጥሪ ያቀረብነው ለክርስቲያን አልነበረም። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን እየሸወደች ነው ያለው። ሲጀመር እሱ አልነበረበት። እፎይ ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ። ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል አልሽ። እንደዛ ከሆነ ዲያቆንሽም ይቅርታ መጠየቅ አለበት። ዲያቆንሽም ይቅርታ መጠየቅ አለበት። እና የውይይት ጥሩ ላይ የውይይት ጥሪው ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛለሁ፣ ገርሞኛለሁ። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀንም ስለ እስልምና ሰው የማያውቀው ዲያቆን ፈለገ መጥራት ይሄ በጣም አስቂኝ ነው። በጣም እና እንግዲህ የእፎይን ሙሉ ቪዲዮ የተናገረበትን ውይይቱ የተቀበለበትን ቪዲዮ አመጣለሁ ብሎ ነው የዲያቆን መዝሙር ያሬድን የከፈተው። እና ፕሊዝ እንዲያው የእፎይንንም ነገር አስቡበትና ውይይቱ ላይ ኢንክሉድ አድርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችን በደንብ ጥሩ ሰምታችኋል አይደለ? በደስታ ይመጣላችኋል ያለው። ኦኬ ጥያቄ አለኝ። አሁን ጋር ቢ ቬሪ ቬሪ እንትን መሆን አለብን። ኦኬ ኢምራን፣ ይህ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? አልመሰለውም። በዚህ ውይይት ድረስ ያለበት አልመሰለውም። የመሰለው ማነው መሰለህ? ያገባው ማነው ስሙ? ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገን አይደለም የጠራ ነው፣ እፎይን ነበር የጠራ ነው። ፈለገን ከመጣ ይምጣለን ተናገር። መጨረሻ ላይ የጠራ እፎይ ነበረ። ግን እንትናም ዲያቆን መሰለ መዝሙረ ያሬድ መሰለ። ቪዲዮ የጠራችሁበት ቪዲዮ እንከፍታለን። ያ ጀማ እንትና አዘጋጅ። እሱም አለ አታስብ። እኔ ነበር የጠራሁት። እንደዚህ ላይቭ ላይ ነበር። እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት። እሺ አሁን ቆራረጠው ሰርታችሁ ጥሪ ያላቀረባችሁ ቪዲዮ ተለቋል፣ ይመጣል። ቪዲዮ ተለቋል፣ ይመጣል። ይኸው የውይይት ጥሪ ተብሎ ቀርቧል። እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው። እኔ ያልኩኝ ለእፎይ ለዮሐድ ለክርስቲያን መምህራን ስትሉ እኮ ለክርስቲያን መምህራን አምቢጊዩስ ጠቅሰን ያቀረብነው ስም ጠቅሰን በንግግር ቆይ እናመጣለን። ማስረጃ እንከፍታለን። ባታስብ ይወዳል ኢብራሂም እሱ ቪዲዮ አምጣው። እሱ ቪዲዮ እንከፍታለን። አንደኛ ሲቀጥል ደግሞ ቀን አልተወሰነም። እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁት ትላል። ሲጀመር እኛ ሰኞ ተስማምተናል እንዴ? ክርስቲያን ወገኖች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው? እፎይ አይደለ እንዴ? እፎይ አይደለም። ጆኒ ናት። ማስረጃ እመጣለሁ። ጆኒ ናት። አንድ ናቸው። ቆይ ጨርስና አንድ በእናታችሁ እንደዚህ የምታደርጉ ከሆነ ይኸውላችሁ፣ ይሄ ነው ትልቁ ችግር። አሁን ሞዴሬተሩ ነው ያለው ኢምራን
ብዙ ቦታ ሳንሄድ አንድ በአንድ እናድርግ። አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው። ረዳኝ ሁሉን ልታሳየን አንድ በአንድ ይሁን ስለተባለ ነው ወይ እንስማማ። ሁሉን ታሳየና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ። ምን እናድርግ መሰለህ? አሁን እኮ 6 ፖይንት ስድስቱ ልመልሰውና ከዛ የምታገኝ ደግሞ አዳመጣለሁ። ችግር የለውም። ሙስሊም በስድስቱ መረጃ አልሰጠችም። አንድ ቪዲዮ ብቻ ነው ያሳየችው። በቃሏ ነብዩን አትቀበሉና በፈርታችሁ ሁለት ነገር ስለሱ ልመልስልህ። ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራው ውሸትም የሚዋሽ ያለው ማን ነው? ዲያቆንሽ ነው። ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም? እያጭበረበረች ነው። እሺ ዳማከሲ በደንብ ዲያቆንሽ ያጭበረበረች ነው። ሰኞ ሁሱ ሳይቀበል ዲያቆናት በመጀመሪያ ዲያቆን አይደለም በጀመራ ዲያቆን መዝሙረ ያሬድን ነው እያለ ያለ ነው እያለ ያለው እፎይ ነው ዲያቆን እፎይ ነው ዲያቆን ያልከው ይምራል። ዲያቆን አገልጋይ ማለት ዲያቆን አይደለም እንትን ነው። ምንም እንትን የለውም፣ ታይትል የለውም። እፎይ ችግር የለውም። ዲያቆን ማለት አገልጋይ ማለት ካላወቅሽ አይደለማ ባሉን እኮ አይደል ምንም እንትን ታይትል የለውም። ስለዚህ እፎይ ነው እንትን የለውም፣ ችግር የለውም። ስለዚህ ዋና ግን ዲያቆንም ሆነ ማለት ሆነ እሱ ሰው አጭበርብሮሻል። ሰኞ ሁሱ ተስማማ አቅርቧል። ግን ሙስሊሞች ችግር የለብን። አንደኛ ሁለተኛ ያለፈውን መመት ንጉሱ ይገራ ታሪኩ ሲጀመር ማለት ነው። ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ እየሰራ እሱ ነበር። ማክሰኞ ቀን እኛ ምንድን ያደረገው ይገርመኛል። ሁሉ ቪዲዮ ታመጫለህ፣ ተከፍታለህ። ቪዲዮ ምንድን ያለው እኔ ያው ማየት የምፈልገው የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? ይሄው ጃኒ ያቀረበችው ጃኒ ናት። በእናታችሁ ቆይ እንመልስላታላችሁ። ቆይ በስነ ስርዓት እናውራ ፕሊዝ። ሌላ ሀይል ቃል አንጠቀም። ይህ የምታሳየው አንቺ መቼ ነው የተፖሰተው? የውይይት ጥሪው ሰኞ ብላ እንትን ያለችው መቼ ዕለት ነበረ የፖሰተችው? ቅዳሜ ነው አርብ? መቼ ዕለት ነበረ ፖለቲካ የሰራችሁት? ሐሙስ ነበር እነሱ መሰለኝ የውይይት ጥሪ የጠሩትኝ እፎይን። ከዛ በኋላ ነው ሰራችሁ መሰለች። አንዴ እነሱ እፎይን የጠሩት መቼ ነው? እነሱ ሐሙስ ዕለት ሐሙስ ዕለት ለእፎይ ጥሪ ያቀረቡለት አረል ቤት ከፍተው ወንድ ከሆነ ይምጣ እያሉ የነበሩት ሐሙስ ዕለት ነው። ሐሙስ ጥሪ እፎይ ባልተስማማው ነገር እነሱ ሰዓትና ቪዲዮ ኢምራን እኮ የሚሰራው ቪዲዮ አለ እኮ ኢምራን። አንዴ ቆይ እመጣለሁ ወደ አንቺ ጠብቂኝ ወንድሜ። ሐሙስ ዕለት እናንተ አንድ ነገር እንድታሳይ የምፈልገው ጥሪ ለእፎይ ያቀረባችሁት መቼ ነው? አይበቃችሁም? ቪዲዮ አይበቃችሁም? በቂ ነው። ገብተው ይመልከቱ። አሁን ከዚህ ምንድን ነው የተረዳችሁት? አስተውሉ። ቅድም ብዬ ነበረ። ለምሳሌ ቢኒ ይወያይ፣ ዳማካሴት ይወያይ፣ ዮሐንስ ይወያይ፣ ጥሩት ማለት እኮ እችላለሁ እኔ። ግን ቢኒ ራሱ ተወያዩ እቀበላለሁ አልቀበልም ሊል ይገባላል። ስለ ቢኒ ይቀበላል ያለበትን አምጣ ሲባል ያሬድ እኮ እንዲወያይ ጥሩት ብሏል ይባላል እንዴ? ይሄ እኮ በጣም በቃ በጣም ይሄ እኮ በጣም መውረድ ነው እንዴ። እኔ ማንኛውም ሰው ልል እችላለሁ። ማንኛውም ሰው በቃ እገሌን ጥሩት ፕሊዝ ይወያይ ልል እችላለሁ። ያ ሰው ግን ውይይት ተቀብያለሁ እስካላለ ድረስ ሲባል ያሬድ ውይይት ጥሩት ብሏል። ይሄ እኮ በጣም አስቂኝ ነገር ነው እንዴ። እና ይሄ አያስኬድህም ኢምራንሻ። እንዲያው ተንኮሉ እኔ ለዚህ እኮ ነው በቃ የምትጀምሩት ፖለቲካና ድራማ ውሸት መዝለቅ ስለሚያቅተው እርስ በርስ ስትበላሉ ወጥቶ አንደኛውን ሲያወግዝ ወጥቶ አንደኛውን እንትን ሲል፣ አሁን እንኳን እዮዳ ቤት ገብታችሁ ልትሰሩ የፈለጋችሁትን ድራማና ፖለቲካ እርስ በርሳችሁ ካልተስማሙ አልቻላችሁ። ግማሹ እዛ ቤት አንግባ ይላል፣ ግማሹ ደግሞ እንግባ ይላል። ዛሬ ጠዋት ስትባሉ ነበር አይቻሉ ቪዲዮዎች። በዚሁ በውይይቱ ጥሪ አትዋሽ ተብልሃል። ራስ ኢምራን እፎይ ተቀብያለሁ ያለበትን አምጣ። እፎይ እንደተቀበለ አድርገህ የሰራኸው ለክርስቲያን ውይይት አይካንት ወይት ያ ቀን ደርሶ ጓጉተናል ያለው ለክርስቲያን ውይይት። አንተ ያችን ቆርጠ ወስደህ እፎይ ተቀብሏል ያልከው አንተ። ቪዲዮ አምጡ። አሁንም ቢሆን ጥሪ ስታቀርቡ እፎይ ያላችሁበትን ቪዲዮ አምጡ ነበር የኔ ጥያቄ። የተጠሩት ሰዎች ፈለገ፣ ዲያቆን ፈለገ፣ አይ ቲንክ አኬ ተጠርቷል፣ ጋዲሳ ተጠርቷል፣ ትዝ ይለኛል።
ምናምን እንደዚህ ተጠርቷል። ቃል በቃል እፎ የሚል ጥሪን ያልሰማው እኔ ያየሁት ቪዲዮ። ስለዚህ ያልኩት ምን ነበረ? ፈለገን ከምትጠሩ ለምንድን ነው እስልምና ላይ የሚሰሩትን እነ አርዲን እነ ቢኒን እነ እፎይን የማትጠሩት? ዲያቆን ፈለገን ለምንድን ነው የምትጠሩት? እኔን እንደው እንዳጠሩኝ ራሱ ብያለሁ። እስልምና ላይ ከእኔ የተሻሉ እውቀት ያላቸው ስላሉ ይህን ያልኩት። ወስደህ ቆርጠ ወስደህ ይኸው ዲያቆን እንዲህ ብሏል፣ ስለዚህ እፎይን ጠርተነዋል። እንዲህ ይህ በጣም አሳፋሪ ነገር ነው። እና ኤኒዌይስ ውሸታችሁ በጣም የማያልቅም ዝም ብሎ የሚጎተት ሆነ እንደተሳቢ። ግን ራሳችሁን ደግሞ አታክ ስለምታደርጉ ራሳችሁን በራሳችሁ ደግሞ ጠልፋችሁ ስለምጥሉ እኛ ምንም በቃ ኢንጆይ ማድረግ ነው እያየናችሁ። ውሸት ሁሌም ውሸት ነው። ውሸት እርስ በእርሷ ትጋጫለች። ሁሌም እውነት ናት የምትቆመው ሁሌም። ውሸት ግን ይሄድና ይወዳድቃል፣ ይፈራርሳል፣ እርስ በእርሱ ይጋጫል። እኛ ደግሞ ቁጭ ብለን ኢንጆይ እናደርጋለን ማለት ነው፣ እንደሰታለን። እንግዲህ ተንኮላችሁ ሲፈራርስ እያየን ስለሆነ እሺ ጨርሻለሁ። ሌሎቻችሁ አሰብስቱ እና ግን ዳማከሴ በጣም እግዚአብሔር ይስጥልን። እሺ እግዚአብሔር ህይወትሽን ይባርክልሽ። ሁሌም ለእውነት የምትቆሚበትን ጸጋ ያድልሽ። በነዛ ሁሉ ወንዶች መሀል ያ ሁሉ ጫና በዝቶብሽ እውነትሽን ማሳየትሽ፣ ውሸታም እንደሆኑ ማሳየትሽ፣ የእፎይን ደግሞ እውነት ስላሳየሽ፣ ድራማቸውንም ስላጋለጥሽ ታንኪ ማለት እንፈልጋለን አንቺን። አሚን አሚን። ዲያቆንዬ ለአንተም ቃለ ሕይወትን ቃለ በረከትን ያሰማልን፣ ቃለ ሕይወትን ቃለ በረከትን ያሰማልን። እማምላክ ወላዲተ አምላክ አለው በነፍስ አለው በስጋ ትበልህ፣ ከክፉ ሁሉ ነገር እሷ ትጠብቅህ። እንደ መራሿ ውሃ እንደ ሰማዕት ኮከብ ያብዛህ። የእናታችን የቅድስት ድንግል ማርያም አማላጅነቷ አይለይህ። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የኢዮብን ትዕግስት፣ የአብርሃምን እምነት፣ የማቱሳላን እድሜ፣ የሰለሞንን ጥበብ ያድልልን። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የረገጥከው ለምለም፣ የነካው ይበርክትልን። ፈጣሪ ይጠብቅ ሁላችሁም። አሜን 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 አሜን። እሺ ሌሎቻችሁ ሀሳብ ስጡ። አሁን ባያችሁት ቪዲዮ ላይ እነ ቢኒ ጆን መምህር ቢኒም ዝም አሉ። ሀሳብ ስጡ። ታውቆን የኔ አይመቸኝም ስራ ነኝ ዛሬ እና በጣም እናመሰግናለን። ዳማከሴ ሰሞኑን የምትታገለውን ትግል እያየን ነው እና በጣም የሚገርም ከመጀመሪያው ቀን ጀምሮ እሱ ገብቶ ሲያሰልም እዛ ገብታ የተናገረችውን አይቻለሁ። ሰሞኑንም የምታደርገው ነገር አይቻለሁ እና እውነት ለማውጣት የከፈለችው ትልቅ ነገር አለና እግዚአብሔር ይስጣት። እንደዚህ ነው እንግዲህ ጀግና እህታችን ጀግኒት እና አሪፍ ነው፣ ደስ ይላል። በርቺ። ሁል ጊዜ ውሸትን ማጋለጥ ስራ ሲሆን ምክንያቱም የእውነትና አምላክ ስለምታመልኪ ውሸትን ትጠያለሽ። ሌሎቹ ግን ያው ውሸት እንዴት እንደሚዋሹ በሐሰት እንዴት እንደሚደሰቱና አምላካቸውን ደግሞ በውሸት ለማገልገል ሲሮጡ ነው ያየነው። ኢቭን የመጸጸት ስሜት እንኳን የላቸውም። ድርቅ ብሎ አሁንም የዛው ውሸታቸው ላይ ድርቅ ብሎ የመቆም ነገር ነው ያለውና ከእንደዚህ አይነት ሰዎች ጋር ማውራትም እንኳ አስፈላጊ አይደለም። ለመናገር አይናችንን የሚክዱ አይናችንን ለማስከድ የሚሞክሩ ሰዎች ጋር እንዴት ነው ይወራው? ውሸት እንደሰራ እያወቀው ድርቅ ብሎ ይዋሻል። ደግሞ ይብስሷል፣ ሊያታልላት አጭበርብሮሻል፣ ዋሽቶሻል፣ ዲያቆንሽ ምናምን ይላል። እንዴ ሰው አይኑንና ጆሮውን እንዴት ይክዳል? በዚህ በተብታባ ምላስ በጣም ያሳዝናልና ከእንደዚህ አይነት ሰዎች ጋር ጭራሽ ማውራትም አያስፈልግም። ባይዘው እንደዚህ አይነት ሰዎችን ኢግኖር ማለት ነው። ምክንያቱም ለምንም ነገር አይታመንም። ለዋሸው ውሸት ሰው ሁሉ ላወቀበት ውሸት እንኳን ይቅርታ እንደመጠየቅ ይብስ ደግሞ ሌላ ውሸት ለማምጣት ይሞክራል። ስለዚህ ከዚህ እንደዚህ አይነት ሰው ጋር ሰው ቢወያይ ቢነጋገር፣ በመጽሐፉ ይዋሻል፣ በእኛ መጽሐፍ ይዋሻል፣ በሁሉ ነገር ላይ ይዋሻል። ለምዱበት ማለት ነው። ስለዚህ እኛ ደግሞ የክርስቶስ ልጆች ነን። ሐሰትን እንጸየፋለን፣ ውሸትን እንጸየፋለን። ከውሸት ጋር ዲል የለንም። ዲል የምናደርግበት መንገድ የለም። ዲያቆንም እርሱንም ለማካተት ለማስገባት የሞከሩት ነገር አለ። ያው የጦስ ዶሮ ለማድረግ ነው። ሽንፈታቸው አሁን በጣም ስላቅበዘበዛቸው መቱ ሚስማሩ ሊነቀል ስላልቻለ እየሰፋ ነው። ወደ ሌላም እየሄደ ስለሆነ ይሄን በምንም አድርገው ከዚህ ትኩረት መውጣት ይፈልጋሉ። ይሄን ነገር መንቀል ይፈልጋሉ። እኛ ደግሞ እድል አንሰጣቸው። ሲጀመር የሚነቀል ነገር አይደለም። በቃ አንዴ ስንጥቁ መሀል ላይ ተገኝቷል። ከዛ በተረፈ ደግሞ እውነት ነው፣ ሀቅ ነው፣ መሬት ላይ ያለ ነው። ያን ነው እፎይ አደባባይ ላይ አምጥቶ ራሳቸው ባመጡት በሚሊዮን ህዝብ ፊት ያወጣው ማለት ነው።
ሰብስበው አምጥተው ሚሊዮን ህዝብ እፎይ እናዋርዳለን ብለው ግን ራሳቸው ተቀበሩበት። ስለዚህ ቁማሩን ተበልታችኋል። ሌላ የምትበሉበትን ቁማር እንትን ለማለት አትሯሯጡ። አትርፋችሁ ስለማታውቁ በዚህ ጉዳይ ላይ ሁሉ ጊዜ በዚህ ጉዳይ ላይ ስለማታተርፉ የዛሬ ዓመትም እፎይን እንዲያርጋችሁ አግናችሁ 500 600 የአዩ የነበረውን ሰው አምጥታችሁ 10,000 ያስገባችሁት እናንተ ናችሁ። አሁን ትላንትም እንደዛ ለጥጣችሁ ነገሩን ገና ቁጭ ሲል 8,000 ሰው ነበር ቤቱ ገና ቤቱን ሲከፍት 8,000 ሰው። ስለዚህ ሁሌ ውለታ ትውሉለታላችሁና እናመሰግናለን። አትርፋችሁ ማታውቁ እኔ ደጋግሜ ነግሬያችኋለሁና ባይዘው እፎይም ስራ ስለሰራ ብዙ ኦዲየንስ እየበዛለት ነው።